እውነት ኦርቶዶክስ ተዋሕዶ ቤተክርስቲያን ስለእመቤታችን መጽሐፍ ቅዱስ ላይ ሳይጻፍ ይሄን ነገር ተግብራለች? ሕያው ልጅ ያላት ድንግል ማርያም ብቻ ናት፣ ሞትን ድል አድርጎ የሚነሳ። እውነት እንነጋገር ከተባለ ስለእመቤታችን አስተምረን መጽሐፍ ቅዱስ ላይ ያጡት ጉዳይ ምንድን ነው? በአምላክ ሕሊና ታስባ ትኖር ነበር ሲባል አይ እንዴት እንዲህ ትላላችሁ? እርሷ መድኃኒታችሁ ናት ሲባል መድኃኒት ኢየሱስ ነው ይላቸዋል። ልክ እኛ የምንጠቅሳቸው ለእመቤታችን የሚሰጡ ስሞችን ልክ ክርስቶስ አይደለም እያጠፍን ይመስላቸዋል። ኦርቶዶክሳዊት ቤተክርስቲያን የምትሰብክልኝ ክርስቶስን ነው የማውቀው። መጽሐፍ ቅዱስ ያገኙት እሱን ነው። በዚህ አጋጣሚ ሰይጣን ምክንያት ያደረጋት ሔዋንን ነው። ክርስቶስ ደግሞ ለመዳናችን ምክንያት ያደረጋት እመቤታችን። ግን ይሄ ድህነት ለእመቤታችን ያስፈልጋል ወይ? እውነት ነው። ለአምላክ የተነገሩ ቃላት ለቅዱሳን ይነገራል። ያ ማለት ግን ከዛ አካል ከእግዚአብሔር ጋር እኩል ናቸው የሚል መተካከልን አይደለም የሚያሳዩት። ከኔ በቀር ሌላ አምላክ አታምልክ የተባለ ሙሴ እሱ ራሱ ግን አምላክ ተባለ። እንዴት አብሮ ሊሄድ ይችላል ታዲያ? በገነት ውስጥ ሔዋን በጆሮቿ የዲያብሎስን ንግግር ሰምታለች። እመቤታችን ግን በጆሮቿ ምዕዳነ ቅዱስ ገብርኤልን ነው የሰማችው። ከእንጨት መርጠው ለታቦት ከሰው መርጠው ለሹመት። እመቤታችን እኮ ገና በ3 ዓመቷ ሙሉ ቤቷን ትታ እኮ የወጣች መናኝ ባህታዊት እኮ ናት። በ3 ዓመቷ እናትና አባቷ የስለት ልጅ ብለው ሰጥቷታል። አንዲት ልጅ ያለ እናትና አባቷ 3 ዓመት ጀምሮ ማደግ በጣም ከባድ ነው። ሔዋን የመውደቃችን ምክንያት ናት ሲባል አይቃወምሽም የትኛውም ፕሮቴስታንት። እመቤታችን የመዳን ምክንያት ናት ሲባል ግን ይቃወማል። እመቤታችን ስለራሷም ስለማንም አንድም ቀን ክብርና ልልና ለምን አታውቅም። እመቤታችን በመጽሐፍ ቅዱስ አልተጻፈችም አይባልም። እስቲ ፈልገው ያጡትን ነገር ይንገሩ። ባህርያዊ አዳኝነት የእግዚአብሔር ነው። ዋና ባለቤቱ እሱ፣ ከጀርባው ነው ኃይል ብርታት ይሆን። ያለሱ ፈቃድ ማንም እንኳን ሊያድን ራሱ ሊድን አይችልም። እመቤታችን ላይም ኢየሱስ ክርስቶስ መወለዱ መሰቀሉም አድኗታል እና አድኗታል በሚገባ መቸኛ አልዳነችም ማለት እሷም ብላለች። እሷ ይሄ ድህነት አያስፈልጋትም ካልን ራሷ ለምን አላዳነችም? ለቅዱሳን የሚነገሩ ቃላት የእግዚአብሔርን ይሸፍናሉ ከተባለ ምንም አይነት ቃላት ለኑሯችን መጠቀም የለበት። ለምሳሌ ሐኪም የሚለው ቃል መቅረት አለበት። መድኃኒት የሚለው ቃል መቅረት አለበት። ለዚህ ነው ቄርሎስ ዘኢየሩሳሌም ምን ይላል? በዓለም ላይ መሆን የማይቻሉ ድንግል ማርያም ነው ይላል። እዛው ታምረ ማርያም ላይ በአምላክ ሕሊና ታስባ ትኖር ነበረ የሚል አለ። ሌሎቹ ሰዎችም እኛስ ታስበን ነበር ወይ? እንታስብ ነበር ወይ? ይሄ የምቀኛ ጥያቄ ነው የሚመስለኝ። የምቀኛ ጥያቄ። እውነት አንድ ሰው ዋይፋይ ያለውና ኢንተርኔት ላይ መጻፍ ይችላል ማለት ሁሉን ነገር አውቃለሁ ማለት አይደለም። የሚደንቅሽ ግን እግዚአብሔር አምላክ ከዓለም ሁሉ የወደደው ድንኳን የእሷን ሰውነት እንደሆነ ማኅፀን እንደሆነ ሲናገር ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳል አለ። በዚያው አጋጣሚ ነገረ ማርያም ትልቅ ቦታ የያዘው እመቤታችን በእኛ ልብ ውስጥ ትልቅ ቦታ ስላላት ነው። እንኳን እመቤታችን ያው በማኅፀን እንኳን ማን ታስቧል? ኤርምያስ ታስቧል። እንደውም ቅዱስ አትናቴዎስ ቢላል ድንግል ሆይ አምላክን ከመውለድሽ በፊት ከነበረሽ ትሕትና ይልቅ አምላክን ከወለድሽ በኋላ ያለሽ ትሕትና ይደንቀኛል ይላል። እኔ የሚደንቀኝ እሷ በአምላክ ሕሊና መታሰቡ አይደለም፣ እሷ አምላክን ስታስብ መኖሯል። ድንግል ማርያምን በጣም ከመጠን በላይ ወድጃታለሁ ብለህ እንዳትጨነቅ እንዳትሰጋ፣ ከልጇ በላይ ልትወዳት አትችልም። ከልጇ ያልተለየሽ የአምላክ ታማኝ ንብረት ድንግል ማርያም ነው። የኢሳያስን መጽሐፍ ሲተረጎም እኮ 7:14 ላይ ሲደርስ ድንግል ትጸንሳለች የሚለው ሴት ብሎ ቀይሮት። እንኳን እኛ የኦሪት ሊቅ የተባለ ስምዖንም ረቆበታል። እኔ የእሷን ትሕትና ከማብራራው ይልቅ ዝም ብሎ ይሻላል። ሰላም ጤና ይስጥልን ውድ የሀሌታ ቤተሰቦች እንደምን አላችሁ? ዛሬም አዲስ ሀሳብ አዲስ ርዕሰ ጉዳይ ይዘንላችሁ መጥተናል። ዛሬ ነገረ ማርያም ላይ ቆይታ እናደርጋለን። የዛሬው እንግዳችን የአራዳ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ሲነሳ አብሮ ተያይዞ የሚነሳው ኢዮብ ዘገነተ ጽጌ ወይም ደግሞ ኢዮብ በቀለ ወንድማችን ዛሬ ከኛ ጋር አብሮ ቆይታ ያደርጋል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ኢዮብ እንኳን ደህና መጣ። እንኳን ደህና ቆየሽ። ጥሪያችንን አክብረህ እዚህ ድረስ ስለተገኘ ከልብ እናመሰግናለን። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። ዛሬ ነገረ ማርያም ላይ ቆይታ እናደርጋለን እንደ እግዚአብሔር ፍቃድ። የኦርቶዶክስ እምነት ተከታይ ያልሆኑ በጣም ብዙዎች፣ ሁሉም ማለት በምንችልበት ሁኔታ እመቤታችን ላይ በጣም ብዙ ጥያቄ ያነሳሉ። እንደውም ኦርቶዶክስ ተዋሕዶ መጽሐፍ ቅዱስን እከተላለሁ ትላለች፣ ግን ደግሞ መጽሐፍ ቅዱስ ላይ ያልተጻፉ በጣም ብዙ ነገሮች ሲተገብሩ ሲያደርጉ ይታያል። ከዚሁም አንደኛው ነገረ ማርያም ነው እና እንዴት ታየዋል ይሄን ነገር? እውነት ኦርቶዶክስ ተዋሕዶ ቤተክርስቲያን ስለእመቤታችን መጽሐፍ ቅዱስ ላይ ሳይጻፍ ይሄን ነገር ተግብራለች ወይስ እንዴት ነው? ካለስ ምን ቦታ ነው ያለው ስለእመቤታችን ከተጻፈስ የሚለውን እናንሳ እስቲ። መልካም እንግዲህ እግዚአብሔር ያክብርልኝ። ያው የነገረ ማርያም ጉዳይ ወይም ማርዮሎጂ የምንለው የቅዱስ ቤተክርስቲያናችን ከነገረ እግዚአብሔር ማለትም ከሚስጥረ ሥላሴ ከሚስጥረ ሥጋዌ ከክርስቶሎጂ ቀጥሎ
በትልቁ ቦታ የምትሰጠው ቤተክርስቲያን ነገረ ማርያም ነው። በዚሁ አጋጣሚ ነገረ ማርያም ትልቅ ቦታ የያዘው እመቤታችን በእኛ ልብ ውስጥ ትልቅ ቦታ ስላላት ነው። አንድን ነገር እንድትወጁና እንድታከብሩ የሚያደርግሽ በልብሽ የምትሰጪው ቦታ ነው። እኛ ከመጠን አልፈን ከልኬት አልፈን እግዚአብሔር ከገለጠው ቴዎፋኒ ወይም አስተርእዮተ እግዚአብሔር ላይ ጨምረንና አቀላልመን ያመጣ ነው ምንም ነገር የለም። ምናልባትም እንደውም ስሌትና ቁጥር አይገልጸውም እንጂ እሷን ክብርና ንጽህና ቢሰላና መጠኑ ቢወጣለት ከትልቅ ውቅያኖስ ወይም ዓለም ሁሉ ውቅያኖስ ሆኖ ተሰብስቦ ቀለም ቢሆን፣ የምድር እጽዋት ሁሉ ብዕር ቢሆኑ፣ የምድር ቅጠላት ሁሉ ተሰፍተው ብራና ቢሆኑ እኛ ከተናገርነው አንጻር በጣም ይምንት የማር ጠብታ ያህል ሊሆን ይችላል። እንደውም ሊቁ እንዳለው ነው ድንግል ማርያምን በጣም ከመጠን በላይ ወድጃታለሁ ብለህ እንዳትጨነቅ እንዳትሰጋ ከልጇ በላይ ልትወዳት አትችልም ነው። ስለዚህ እግዚአብሔር ቦታ የሰጣትን እመቤታችን እኛ ቦታ ሰጥተን የምናስተምረው እንደው ከራሳችን ልቦለድ አምጥተን ከልቦናችን ፈጣሪ ያመጣ ነው ሲሆን ከመጽሐፍ ቅዱስ መሰረትነት ነው። ወደ ነገረ ማርያም እንዳልሽው አንቺ በመጽሐፍ ቅዱስ የተጠቀሰው ከማንሳቴ በፊት ግን አሁን እንዳልሽው አንጻራዊ ወይም ኮምፓራቲቭሊ ስናየው በሌላ የእምነት ተቋም ሆነው ነገረ ማርያም ላይ በጣም በጽንፍ የሚያነሱ ሰዎች እውነት እንነጋገር ከተባለ ስለ እመቤታችን አስተምረን መጽሐፍ ቅዱስ ላይ ያጡት ጉዳይ ምንድን ነው የሚለውን ማንሳት ያስፈልጋል። ለምሳሌ ወላዲት አምላክ መሆኗን ነው። አዎ ወላዲት አምላክ ለመሆኗማ የኤልሳቤጥ ምስክርነት ይዘን ነው ሉቃስ ወንጌል ምዕራፍ 1 ላይ በመጣሽ ጊዜ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለች። የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማህፀን ይዘለለ ነው ያለው። እዚህ ጋር አንድ ነገር እናስተውል። ኤልሳቤጥ ለእመቤታችን አክስቷ ናት። እንደ ሰዋዊ አኗኗር ወይም እንደ አለን ቤተሰባዊ ግንኙነት በፊት ቢሆን ኖሮ የምትላት የእህቴ ልጅ እንኳን ደህና መጣሽ ነው የምትላት። ምክንያቱም የእህቷ ልጅ ናት። አሁን ለምንድን ነው የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ያለቻት? አሁን አምላክን ጸንሳለች። በእሷና በእመቤታችን መካከል በጣም ሰፊ ድንበር ልዩነት አለ። በስጋ ዘር ሐረግ ከሆነ ኤልሳቤጥ በስጋ እድሜም ቢሆን በእናትነቷም ቢሆን ትበልጣታለች። በክብርና በጸጋ ግን አሁን በልጣታለች። እግዚአብሔር ፊት ሞገስ በማግኘት እመቤታችን በልጣታል። ለምን? አምላክን ስለወለደች። ስለዚህ ምንድን ያጡት? የአምላክ እናት መሆኗን ነው። ይኸው ኤልሳቤጥ ምስክር ሆናለች። ቅዱስ ገብርኤልም ከሶስቱ ቅዱስ አንዱን ቅዱስ ትጸንሻለች ብሎ የአምላክ እናትነቷን ገልጿል። አማላጅነቷን ነው፣ ንጽህናዋን ነው፣ ድንግልናዋን ነው። ስለዚህ መጠየቅ ያለባቸው ስለ ነገረ ማርያም መጽሐፍ ቅዱስ ላይ ተጽፏል አልጻፈም ሳይሆን እንደው በጣም መሰረታዊ መጠየቅ ያለበት ጉዳይ ነገረ ማርያም ላይ እሷን ክብሯን ገልጠን ያልተጠቀሰበት ቦታ የትኛው ነው የሚለውን ነው። እና ግን እውነት መጽሐፍ ቅዱስ ላይ ያለ? አዎ የሚገባል። እኔ በነገራችን ላይ የማሳይሽ ከብሉይ ከትንቢት ከምናምን ሲሆን በአንድ ምዕራፍ ብቻ 3 ቦታ ተጠቅሳለች እመቤታችን። ለምሳሌ እንደው በጣም ቀለል ስናደርገው ለምሳሌ የመጽሐፍ ሁሉ መጀመሪያ ዘፍጥረት ነው፣ ሙሴ የጻፈልን። በኦሪት ዘፍጥረት ምዕራፍ 3 ላይ እመቤታችን 3 ቦታ ተጠቅሳለች፣ በምዕራፍ 3 ላይ ብቻ። በጣም የሚደንቅሽ ነገር አዳም መውደቅ ሲጀምር፣ አዳም ከእግዚአብሔር መራቅ ሲጀምር ነገረ ማርያም መሰበክ ጀምሯል። ክርስቶስ ሲመጣ አይደለም ነገረ ማርያም የትንቢቱ ጥላ የተነገረው። አካል ይዞ ለሚገኘው የነገረ ማርያምና የነገረ ክርስቶስ ሳሊቬሽኑም እውን የሚሆንበት ጊዜ ከመቅረቡም አስቀድሞ ከአካሉ በፊት ጥላዋ ተሰብኳል። ለምሳሌ ዘፍጥረት 3 ላይ አዳምና ሔዋን ዕፀ በለስ ቆርጠው በልተው 7 ዓመት ሙሉ ሲያዩት የኖሩትን ዕፀ በለስ በ7 ሰከንድና በ7 ደቂቃ ውስጥ በልተውታል ፈጥነው። ትናንት ከትናንት ወዲያ እኮ ሲገቡ ሲወጡ እኮ ሲያዩት የኖሩት ዕፀ በለስ ነው። አሁን ግን ሰይጣን በምትሃት አሳምሮ መዓዛ አውዶ ቢሰጣቸው ልብላ ልብላ አሰኛቸው። ከዲያብሎስ ጋር ምዕዳኑን ሰምተው ከዲያብሎስ ጋር ተዋውለው ሕግ ጥሰዋል። እና የሚደንቀው እባብ በሚረገምበት ሰዓት አባ ጊዮርጊስ ይላል እርግማኑን ከእባብ ጀመረ ይላል፣ ወይም ደመነፍስ ከሆነ እንስሳ። እና ለእባብ የረገመው እርግማን ግን እውነት ለመናገር በእባብ አስታኮ ሰይጣንን፣ በሔዋን አስታኮ እመቤታችንን የተሰበከችው እንዴት እንደሆነ ላሳይሽ። ምን አለው? ምዕራፍ 3 ላይ ከቁጥር 15 ጀምሮ ስታነቢው በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ነው ያለው። እዚህ ላይ አንድ ጥያቄ እንጠይቅ። ይህን ጥያቄ በዚሁ አጋጣሚ ዮሐንስ አፈወርቅም ይጠይቃል። በአንተና በሴቲቱ ያላት ጠላትነት አደርጋለሁ፣ ጦርነትን እፈጽማለሁ ያለው ማናት? ያቺ ሴት ነው። ሔዋን ናት እንዳንል፣ ሔዋንማ ጦርነቱ ተሸንፋለች። ሀይውን ኃይል አታለች፣ ጸጋዋ ተገፏል ከባሏ ጋር። ዳግም ሰይጣን ድል የምታደርገዋ ሴት ማን ትሆን? ሳራ ናት? ራብራኬብ ናት? ሩት ናት? ኑኃሚን ናት? መጽሐፍ ቅዱስ ላይ በደጋግነታቸው የተጠቀሱ እነዛ ደጋግ ሴቶች ናቸው። እነ ሊያና እነ ራሔል አይደሉም? እነዚህ ሴቶች ሁሉ እመቤታችን የደረሰችበትን ክራይቴሪያ ያሟሉ። ለዚህ ማናት ያቺ ሴት ነው በአንተና በሴቲቱ ጠላትነትን አደርጋለሁ የተባለች? ዳግም ሰይጣንን ድል የምታደርገዋ ሴት ማን ትሆን? 2 ምልክት ላሳይሽ። አንደኛ
በአንተና በሴቲቱ አለ። አንተ ያለው በእባብ አንጻር ሔዋን ሰይጣን ነው። ከዛ ግን ይቀጥልና በዘርህና በዘሯ መካከል አለ። አሁን ይኸውልሽ ጦርነቱ ያለው በሴቲቱና በሰይጣን በዘሩና በዘሯ መካከል ነው። በዘሯ ሲባል ደግሞ ሔዋን የወለደቻቸው 2 ልጆች አሉ። ከዛ አጠቃላይ 60 ናቸው። ግን አቤልና ቃየል ናቸው እንዳንል ከብድራት የሚመልሱላት አንዱ የስጋ ሟች አንዱ የነፍስ ሟች ሆኗል። ለምሳሌ አቤል እንዳትዪ የስጋ ሟች ሆኗል። ቅዱስ ጳውሎስ እንዳለው ከአቤል ደም የሚሻል ደም ይለዋል፣ የክርስቶስን ደም። አቤል የሞተው ሞት እንኳን ለሌላው ለራሱም አልጠቀመም። የቃየል ነው እንዳይባል ቃየልማ ነፍሱም ስጋውም የሞተበት ሰው። ስለዚህ በልጆቿ የምትካሷ ሴት ማለት ልጇ ድል የሚያደርግ ልጇ ዓለምን ነፃ የሚያወጣ ልጇ ኃጢአትና ቁራኝነትን ድል የሚያደርገው ማን ነው? ስለዚህ ሔዋን አይደለችም ማለት ነው። በዚህ ያወቅን ማናት? እቺ ሴት ድንግል ማርያም ናት። ስለዚህ በዚህ ያወቅን ቅዱስ ጳውሎስ ብሏል፣ የዘመኑ ፍጻሜ በደረሰ ጊዜ አንድያ ልጁን ወደ ዓለም ላከ። እንደውም ጳውሎስ እኮ ከሴት የተወለደው ይለዋል። ከሴት ተወለደ ነው የሚለው። ያቺ ሴት ማለት ድንግል ማርያም ናት። እሷ እንደሆነች እንዴት አወቅን ማለት ነው? በትክክል ምልክቱ የሚነግርሽ ያንን ነው። በዘርህና በዘሯ መካከል አይደል የሚለው። ይሄንኑ ቃል ወስደሽ ኢሳይያስ ላይ ስትመለከት ትንቢተ ኢሳይያስ ላይ እግዚአብሔር ዘርን ባያስቀር ኖሮ እንደ ሰዶም በሆነ እንደ ገሞራም በመሰል ነው ብሏል። ስለዚህ የቀረች ዘር ድንግል ማርያም ናት ነው። ሁለተኛው እዛው እርግማኑ ላይ አሁንም አልወጣም። በጣም የሚደንቅሽ ነገር አዳም እርግማኑን ሰማና ወዲያው ዞር ብሎ ምንድን ያላት ለሔዋን ስሟንም አዳምም ዞር ብሎ ስሟን ሔዋን አላት ነው የሚለው ከቁጥር 22 ነው። አንድ ጥያቄ ልጠይቅሽ። ለምሳሌ 2 ባልና ሚስቶች አሉ ይባል እና ባልና ሚስቶቹ ሲሄዱ መንገድ ላይ በሴቲቱ ጥፋት ስተት ሰርታ ባልየው በሆኑ ሰዎች ተደብድቦ ጉዳት ደረሰበት እና ቤት ሲገባ ምንድን ነው የሚላት? እንደው አንቺ ማለት ብርቱ ሴት ነሽ፣ በጣም መልካም በርቺ ነው የሚላት አይደለም። የሆነ ብስጭቱን ይናገራል። በአንቺ ምክንያት እንዲሆንኩ እያለ አዳም እርግማኑን ሰምቶ ያወጣላት ስም ግን እርግማኑ የሚስማማ ስም አልነበረም። ይህም በምን ታውቂያለሽ? እርግማኑን ገና እኮ ሳይሰማም ብሏል። ረዳቱን ብለህ የፈጠርክልኝ ሴት አሳተችን ብሎ እሷ ላይ ነው ሊያሳበበው። የሆነ የብስጭት ስሜት ነበር ማለት ነው። በዛው ላይ ደግሞ አሁን እርግማኑን ሰምቷል እና ቁጥር 20 እና 22 ላይ ስታነቢው ዞር ብሎ ለሴቲቱ ሔዋን ብሎ አወጣላት። ምን ማለት ነው? የሕያዋን እናት ማለት ነው። አሁን ጥያቄን ጠይቃ ሔዋን የሕያዋን እናት ይገባታል ወይ? በአቤልና በቃየል ተክሳለች እንዳትይኝ፣ አንዱ በስጋ ሙት ነው፣ አንዱ በነፍስ ሙት ነው። ሕያው ልጅ ያላት ድንግል ማርያም ብቻ ናት፣ ሞትን ድል አድርጎ የሚነሳ። ጌታ ምን አለ እኮ ማርታ ሲነግራት ኖርህስ ቢሆን ኖሮ ወንድሜ ባልሞተ ነበር። ዮሐንስ ወንጌል ምዕራፍ 11 ላይ ብታሚስ ወንድምሽ ይነሳል አላት። ግን ምንድን ያላት? ትንሣኤና ሕይወት እኔ ነኝ ያላት። የትንሣኤና የሕይወት አምላክን የወለደች ድንግል ማርያም ናት። ስለዚህ ይሄ ላይ ሔዋን የተባለች የሕያዋን እናት የተባለች ድንግል ማርያም ናት። ለዚህ አንድ ነገር ላስታውሰሽ። ታምረ ማርያም መቅደም ላይ ካስታወሽ አዳም ከእርሷ አምላክ እንደምትገኝ አውቆ ሔዋንን ማን ይላት ነበረ? ሕይወቴ ነሽ ይላት ነበር ነው የሚለው። ስለዚህ ሔዋንን አጠገቡ እያየ ተስፋ የሚያደርገው ግን ድንግል ማርያምን ነበር። ስለዚህ ዘፍጥረት ላይ ተጽፋለች ነው። ሶስተኛ የምናነሳው በኦሪት ዘፍጥረት ላይ እዛው ላይ አሁንም አዳም እርግማኑን ሰማ፣ ቅጣቱ ካለፈ በኋላ ቁጥር 22 ላይ ምን ይላል መሰለሽ? አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ነው የሚለው። ከኛ እንደ ስንቱ? አሁን አንተ ጥያቄ ልጠይቅሽ። አዳም በዚህ ሰዓት ላይ ከእግዚአብሔር እየራቀ ነው እየቀረበ ነው ብለሽ ታስቢያለሽ? እርግማኑ ሰምቷል፣ ከእግዚአብሔር እቅፍ እየራቀ ነው፣ ጸጋው ተገፎበታል፣ ልጅነትን አጥቷል፣ ከገነት ተባረረ። ስለዚህ እነዚህ ቋንቋዎች መራቅን ነው መቅረብን ነው የሚያሳየው? ቋንቋው በራሱ መራቅን ነው የሚያሳየው። ግን በውስጠ ምስጢር ግን ምን አለው ነው? ተስፋ አለው። በትክክል ተስፋውን ካሰብሽ እውነት ነው እንዳንቺ እየቀረበ ነው። ሞቱን ላሰበና በጋር በሚታየው ግን እየራቀ ነው። በማን ነው የቀረበው ነው ባልሽው ንግግር ሊሄድና እየቀረበ ነው ያልሽ በምን ካልሽ አዳም ከኛ እንዳንዱ ሆነ አለ። ከእግዚአብሔር የራቀ የአዳም ነፍስ በትንቢቱ ቃል ውስጥ ግን ምን ተባለ? አዳም ከኛ እንዳንዱ ሆነ ተባለ። አሁን ይሄ ትንቢት የሚፈጸመው መቼ ነው ካልሽ ለዚህ የሚስማማ አንድ ጥቅስ ላምጣልሽ በጎን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ኮነ ወሐደረ ላዕሌነ፣ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። አዳም ከእግዚአብሔር እንደ አንዱ ሆነ ተባለ። ከገነት እየወጣ እንደ አንዱ የሚሆነው መቼ ነው ካልሽ ከእመቤታችን ከቅድስት ድንግል ማርያም ንጹሕ የሆነውን መርገመ ስጋ መርገመ ነፍስ ያልወደቀበትን ወይም ፌነል ኔቸር የሌለበት ወይ ፌል ያላረገ ኔቸር ያለው ንጹሕ ስጋና ነፍስ ነስቶ ሲዋሃር ነው። ስለዚህ እመቤታችን ተሰብካለች ማለት አዳም መውደቅ ሲጀምር ነገረ ማርያም መሰበክ ጀምሯል። የአዳም የድነት ጥላ የልጅነቱ ብርሃን እየጨለመ ሲመጣ በምስራቅ ፀሐይ የወጣባት ምስራቅ፣ ሽቱ የፈሰሰባት ቀንዲል፣ መና የተገኘባት መሶብ ድንግል ማርያም መሰበክ ጀምራለች። በአንድ ምዕራፍ ብቻ ነገረ ማርያም ተሰብኳል። ግን ደግሞ ከዚህ ደግሞ ወጣ እንበልና በብሉይ ኪዳን ውስጥ እነ ቅዱስ ዳዊት ተናግረዋል፣ እነ ኢሳያስ ተናግረዋል፣ እነ ሚልኪያስ በሚገባ ተናግረዋል። እመቤታችን እኔ በትንቢት ቃል ከተነገረችበት ደግሞ የሚደንቀኝ ምኑ መሰለሽ?
ለምሳሌ እግዚአብሔር አምላክ ለሙሴ ሲያዘው ታቦቷን ሲሰራ በዚሁ አጋጣሚ እግዚአብሔር እመቤታችን በሚመስል መልኩ ነው እንዲሰራ ያዘዘው። ይኸውን ትንሽ ለየት ይላል። ይሄ ዘ አርክ ኦፍ ኮንቨነንት የምንለው የቃል ኪዳኑ ታቦት ለምሳሌ ዘጸአት ምዕራፍ 25 ላይ ማየት እኮ በቂ ነው። እውነት ለሙሴ ታቦት ስራ ሲለው እንዲሰራ ያዘዘው ሜተዱ የሆነ ነገሩ ከድንግል ማርያም ጋር የተገናኘ ነገር አለው። ለምሳሌ ምን ይለዋል? ከማይነቅዝ የግራር እንጨት አለ። የግራር እንጨት ማለት በዕብራይስጥ ሸምሸር ሰጢን ይባላል። ጠንካራ ነው፣ እውነት ነው። ብዙ ዓመት የመቆየትም ኃይል አለው። ግን ጉዳዩ ግን ከእሱ ጋር የተያዘ ጉዳይ አልነበረም። ስለ ታቦቲቱ እያወራ ወደፊት ስለምትመጣ ታቦት ነው እያወራ ያለው። የግራር እንጨት ብቻ አላለውም። ግን የሚገርምሽ ከማይነቅዝ የግራር እንጨት ነው ያለው። መንቀዝ ማለት አሁን በገጠርም ካይሽ እንጨት ቤት ሲሰራ እርጥብ ከሆነና ከወየበ ወይም ከሚፈረፈር እንጨት ቤት አይሰራም እንደምታውቂው። እንደው ሲተረት ምን ይባላል? ከእንጨት መርጠው ለታቦት ከሰው መርጠው ለሹመት ይባላል። ይሄ ማለት ታቦት እንኳን ሲሰራ ነቅድቀት ያቺ ታቦት ለካ ድንግል ማርያም ናት። ንቅዘት የሌለባት ማለት ምን ማለት ነው? ከማይነቅዝ ማለት መርገመ ስጋ መርገመ ነፍስ ካልወደቀበት ካላረፈበት ንጹህ ስጋና ነፍስ ከእመቤታችን ሰው ሆናለሁ ማለት ነው። ታቦቱ ስትሰራ በወርቅ በውስጥና በውጭ ለብጠው ብሎታል። በወርቅ ለምንድን ነው በወርቅ ያለው? ለክብረ እግዚአብሔር ቢሆኑ በኋላው ግን እመቤታችን በስጋም በነፍስም ንጹህ ለመሆኗል። በዚሁ አጋጣሚ በዓለም ላይ እንደ እመቤታችን ንጹህ የለም። ሄኖክ እንደው በራእይ በበረድ ይመስላታል፣ አይቷታል በበረዶ መልክ። ለምን በበረዶ እንደመሰላት ታውቂያለሽ? በረዶ ታውቂያለሽ፣ ቆሻሻ ይዘ ያው ለምሳሌ ሌላ ነገር ይሄን ውሃ በቆሻሻ ጅብ ነገር ይመረዛል። የማይመረዝ ነገር በረዶ ነው። የእርግማን መርዝ፣ የፍዳ መርዝ፣ የኃጢአት መርዝ ያላገኛት ድንግል ማርያም ናት። በዓለም ላይ ፀሐይ ንጹህ ናት ይባላል፣ ወይም ጽሩይ ናት። ከፀሐይ የእሷ ማንነት ይጸራል። በነገራችን ላይ የእሷ ነፍስ ይጸራል። ከጨረቃ ድምቀት የእሷ ነፍስ ይደምቃል። ስለዚህ ምን ማለት ነው? በወርቅና በውስጥና በውጭ ወርቅ ለብጠው ማለቱ እመቤታችን በአፋም በውሳጣዊም ንጹህ ለመሆኗ ምሳሌነት አለው። ስለዚህ ታቦት እንኳን ስትሰራ ነገረ ማርያም ነበር ማለት ነው። የኖህ መርከብ በነገረ ማርያም ይመሰላል። የኖህ መርከብ 3 ክፍል ነበራት። እመቤታችንን በ3 ወገን ንጹህ ናት እንደምታውቂው። እሱ ብቻ አይደለም፣ የሥላሴ ማደሪያ ለመሆኗ ምሳሌነት አለው። በህሊናዋ ንጹህ ናት። እኔ ከሚደንቀኝ ነገር የእመቤታችን ህሊና በጣም ያስደንቀኛል። ለምን እንዳልኩሽ ልንገርሽ። መነኮሳት አባቶች ንጹህ ይባላሉ፣ ነቢያት ንጹህ ይባላሉ። እስከ 10ኛ ማዕረግ የበቁ እነዚህ መናንያን የምንላቸው ንጹህ። እነሱ ንጹህ ቢባሉ በዚሁ አጋጣሚ ኃጢአት በአይምሯቸው እየገባ በንስሐ ስላስወጡት ነው። እኛ ሁላችን የፈለገ ቢሆን ስንፈጠር ኃጢአት እየገባ ይወጣል አይደል በህሊናችን። እመቤታችን እኮ ጭራሹን እኮ ኃጢአት ህሊና ውስጥ እንዲገባ እኮ አልፈቀደችለትም። እስቲ በእሳት ፊት ጨርቅ መቆም ይችላል? አይቆምም አይደል? ስታቀርቢው እየበላ እያረሰረሰ እየለበለበ ይጥለዋል። የድንግል ማርያም ህሊና ማለት እንደ እሳት ወላፈን ኃጢአትን እየለበለበ ያራቀ ህሊና ነው። የእመቤታችን ህሊና ማለት ኃጢአት እየገባ ቤት ሰርቷ ለእሷ ውስጥ ሊኖር አልፈቀደም ወይም አልቻለም። ህሊናዋ ለኃጢአትና ለኩነኔ አይመችም። ቅዱስ ኤፍሬም ምን ይላል? የእመቤታችንን ህሊና ወይም ሰውነት በገነት ይመስሏል እና አንቺ ከገነት ትበልጫለሽ ይላታል። ለምን ሲል በገነት ውስጥ እባብና ሰይጣን ገብቶ ወጥቷል፣ በአንቺ ህሊና ውስጥ ግን ሰይጣንም እባብም ገብቶ አልወጣም ይላል። በገነት ውስጥ እግዚአብሔር ታምቷል፣ በድንግል ማርያም ህሊና ውስጥ ግን አንድ ቀን እግዚአብሔር በሐሜት ተጠርቶ አያውቅም። እንደውም ምን ይላል ሉቃስ ሲናገር በህሊናዋም በልቧም ተጠብቀው ነበር የሚለው። ሔዋን በልቧ የጠበቀችው ሹመትን ነው። እመቤታችን ተስፋ ያደረገችው ግን ልጇ ክርስቶስ አምላክን ነው። ይሄ ማለት የአምላክ እናት ሆናለሁ ብላ ሲሆን እግዚአብሔርን ተዘክረው ነበር። በገነት ውስጥ ሔዋን በጆሮቿ የዲያብሎስን ንግግር ሰምታለች። እመቤታችን ግን በጆሮቿ ምዕዳነ ቅዱስ ገብርኤልን የሰማችው። ሔዋን ይኩነኒ ይሁንልኝ ያለችው የዲያብሎስን የክፉ ሀሳብ ምክር ነው። እመቤታችን ይሁንልኝ ያለችው የእግዚአብሔርን ቃል። ስለዚህ ከገነት ትበልጫለሽ ይላታል። እንደውም ያዕቆብ ዘሱርግ ምን ይላል? የሶርያው ሊቀ ጳጳስ ድንግል ሆይ አንቺ ሰማይ ልሻለሁ ይላል። ከጽሩይነቷ የተነሳ ሰማይ ሆይ አንተን ግን ድንግል ማርያም አልልህም ይለዋል። ለምን እንዳለው ታውቂያለሽ? ድንግል ሆይ አንቺ ሰማይ ልሻለሁ ማለት ነው ግብርሽ የሰማይን ይመስላል። ሰማይ ፀሐይን ይዛ እንደምትገኝ አንቺ የማይጠልቅ ፀሐይ ኢየሱስ ክርስቶስን ይዘሽ ተገኝተሻል። ሰማይ ጽሩይ ነው፣ ላየው ሁሉ ደስታን ይሰጣል። ቀና ስንል የጠዋት የሌሊት ድካማችንን ያርቅልናል። ለዘመናት የብሉይ ድካማችን የራቀው በእሷ ምክንያትነት ነው። ሰማይ ሆይ አንተን ግን ድንግል ማርያም አልልህም ይለዋል። ማርያም የሚለውን ስም መጠራት ማለት እንኳን ለፍጡራን ሰማይም እንኳን የሚጠራበት ስም አይደለም እና ነገረ ማርያም በህብርና በምሳሌም ነበር። ግን በዚህ ብቻ አያቆምም። እነ ቅዱስ ዳዊትም ስለ እመቤታችን ተናግረዋል። ለምሳሌ ቅዱስ ዳዊት ምናለ መዝሙር 86 ቁጥር 1 ላይ መሰረቶቿ በተቀደሱት ተራራ ላይ ናቸው ይላል። አሁን መሰረቶቿ በተቀደሱት ተራራ ነው ይልና ግን ቀጥሎ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል፣ የእግዚአብሔር ከተማ በአንቺ የተከበረ ነገር ይባላል ይላል።
ማለት የተከበረ ነገር ይባላል ወይም ተፈጽሟል ሲል መሰረቶቿ በተቀደሱ ተራራ ነው ማለት ይኸውልሽ በሶስት ይተረጎማል። አንደኛ እመቤታችን የተወለደችው በሊባኖስ ተራራ ነው። ስለዚህ መሰረቶች በተራራ ነው ማለት በተራራ መወለዷን ያመለክታል። ሁለተኛ ዋናው ግን ምስጢር መሰረቶቿ በተቀደሱት ተራራ ነው ማለት ተራራ ከፍ ያለ ነው። የድሮ ነገስታት ቤታቸውን የሚሰሩት በተራራ ጫፍ ላይ ነው። እመቤታችንም እንደ ተራራ ከፍ ያሉ በነብርና በአንበሳ የሚመሰሉ ከነገደ ይሁዳና ከነገደ ሌዊ ለመወለዷ ምሳሌነት አለ። አባ ጊዮርጊስ ዘጋስጫ ድንግል ሆይ አንቺን የነጎድጓድ ልጅ እልሻለሁ ይላታል፣ ወይም ወልደ ነጎድጓድ ይላታል። ለምን ሲል ነጎድጓድ የተባለ ከነገደ ሌዊና ከነገደ ይሁዳ ስለተወለድሽ ይላል። መሰረቶችሽ በተቀደሱ ተራራ እንዲችላል። ስለዚህ ስለ እመቤታችን መዝሙረ ዳዊት እንኳን ተናግሯል። የሚደንቅሽ ግን እግዚአብሔር አምላክ ከዓለም ሁሉ የወደደው ድንኳን የእሷን ሰውነት እንደሆነ ማኅፀን እንደሆነ ሲናገር ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳል አለ። እዚህ ላይ አንድ ነገር አንቺም ትታዘቢያለሽ። ይህን ጥቅስ ብዙ ጊዜ የሚጠቀሙት ለምንድን ነው? መናፍቃኖቹ ለከተማይቱ ነው የሚሰጧት። በነገራችን ላይ የተቀደሰ ተራራ ላይ የታነጸች ከተማ የተባለች ኢየሩሳሌም ነው ይላል። ግን አንድ ጥያቄ ልጠይቅሽ። እውነት ኢየሩሳሌም ብትሆን ኖሮ ራሱ ብትሆን ጣዖት አያሰኝባትም? እውነት ነው። አሁን ምስጋናውን ለእመቤታችን ከሰጣችሁ ጣዖት ያሰኛል ነው እያሉን ያሉት። ኦኬ እሺ ጥሩ እንሂድ። እንዴ ለከተማይቱ ውስጥ ጣዖት አይሆንባትም? እንደው ቤቱ ይቀላል። በእግዚአብሔር አርአያና ምሳሌ የተፈጠረችን የአምላክ ማደሪያ ንጽሕት ድንግልን እሷ ተመሰገነች ብሎ መስበክ ነው ጣዖት? ወይስ አንድን ግዑዝ ከተማ? በመጀመሪያ ከተማ ሲመሰገናሉ። ስለዚህ ይሄንንም ማሰብ ያስፈልጋል። ስለ ከተማይቱ አለመሆኑን ግን እዚሁ ላይ ላስረዳሽ፣ ምናልባት ለሚሰሙንም ግልጽ እንዲሆንላቸው። ከያዕቆብ ድንኳኖች ይልቅ ነው የሚለው። ሉክ የያዕቆብ ድንኳን የተባለው የትኛው ነው? ኢየሩሳሌም እኮ ናት። ከተማይቱ እኮ ናት። በዘሩ የተጠሩ የኢየሩሳሌም ትንንሽ ከተሞች ናት። ከነሱ ይልቅ እግዚአብሔር የወደደው የእሷ ማኅፀን ነው። እኔ ከሚደንቀኝ ነገር አምላክ እኔ የእመቤታችን ማኅፀን ውስጥ አድሮ ፍጹም ሰው ሆኖ መወለዱ አይደለም የሚደንቀኝ፣ ከሱ በላይ እሳተ መለኮትን የያዘው ሰውነቷ ይደንቀኛል። የ15 ዓመት ብላቴና ናት። የ15 ዓመት ብላቴና ቀርቶ አረጋዊም ቢሆን አምላክን መሸከም የሚችል ሆኖ አይደለም። ግን የሚደንቀው ነገር እሳተ መለኮት በሆዷ ውስጥ የማደሩ ምስጢር፣ ይሄ ከአይምሮ በላይ ነው። አልፈን የማንመረምረው ገደብ ነው። ግን እንደነቅ አንክሮ ይገባዋል ለዚህ በእውነት አባ ሕርያቆስም ብሏል። 7ቱ የእሳት መጋረጃ ከወዲሽ በወዲህ ተተከለ፣ በግራ ነውን በቀኝ ነውን ትንሽ አካል ስትሆኝ እንደምን አላቃጠለሽም አለ። ልብሱ እሳት፣ ክዳኑ እሳት። ምክንያቱም እርግጠኛ ነኝ አሁን እንደ አንድ እንትን ሴት እንደመሆንሽ አንቺም ለምሳሌ አንድን ፍም ወይም አንድን እሳት ለስንት ደቂቃ ይዘሽ ትቀመጫለሽ ብልሽ የማይገመት ነገር ነው። የፈለገ ቢሆን አንድ ሰው እንደው ካህሊ ነው ቢባል እንኳን ለጥቂት ደቂቃ ቢቆይ ነው። እመቤታችን ግን ሁሉን ካህሊ የእሳት ፈጣሪ እሳት እንድትሸከም አረጋት። የኮሬብ ፈጣሪ ኮሬብ ውስጥ እሳትን ያጠረቀመውን አምላክ እንድትሸከም አረጋት። ለነገሩ ለእግዚአብሔር ምን ይሳነዋል? ምድርን ያለ ካስማ ሰማይን ያለ ባለ የመሰረተ ለራሱ ሰማይ ማርያምን ቢፈጥር ምን ይደንቃል? በዚሁ አጋጣሚ ጠፈር ፀሐይና ጨረቃን ካገለገለችው በላይ እና ምቹ ከሆነችው በላይ እመቤታችን ለክርስቶስ የተመቸችበት መንገድ ይደንቃል። ሰማይ ወይም ጠፈር ፀሐይና ጨረቃን ካገለገለበት በላይ እመቤታችን አምላኳን ያገለገለችው አገልግሎት ይበልጣል። ቅዱስ አምብሮስ የሚላኑን ሊቀ ጳጳስ እመቤታችንን የመጀመሪያው ሐዋርያ ይላታል። በነገራችን ላይ ደግሞ ይህን ስልን ደግሞ ብላችሁ እመቤታችንን ሐዋርያ አላችሁ ብለው ደግሞ እንዳይከሱ ምን ይደንቃል? ጳውሎስ ውስጥ ተብሎ የለ እንዴ? ራሱን እኮ ሐዋርያ ብሏል። እሷ ሐዋርያ የተባለችበትን ነገር እሱ ነው ቁም ነገሩ። ለምን ሲል ሐዋርያትን ጌታ ምን ብሏቸዋል? ሁሉን ትታችሁ ተከተሉኝ አለ። መረባቸውን ትተው ሁሉም ተከተሉ። እመቤታችን እኮ ገና በ3 ዓመቷ ሙሉ ቤቷን ትታ እኮ የወጣች መናኝ ባህታዊት እኮ ናት። በ3 ዓመቷ እናትና አባቷ የስዕለት ልጅ ብለው ሰጥቷታል። አንዲት ልጅ ያለ እናትና አባቷ 3 ዓመት ጀምሮ ማደግ በጣም ከባድ ነው። ስለዚህ ሐዋርያት የኖሩትን ኖሮ እሷ ኖራለች። ጴጥሮስ እኮ ሚስትና አማቱን ነው ትቶ የወጣው። እሷ እኮ ሙሉ እናትና አባቷ ፍቅር፣ ሙቀት፣ ልምላሜ እኮ ነው ትታ ሄደችው። በ3 ዓመቷ የመነንሽ ባህታዊት ለአምላክ የተዘጋጀች በኦሪት ቤተ መቅደስ የኖረች የአዲስ ኪዳን ቤተ መቅደስ እኮ ነው። ታኅሳስ 23 ቀን የምናከብረው እመቤታችን በዓታ ለማርያም በዓት ይዛ ገባች የምንላት እኮ ለዛሬ መናንያን እኮ ምሳሌ ናት። ለምን የመጀመሪያ ሐዋርያ አላት? ሐዋርያት ሁሉን ትተው ቢከተሉ እሷ ግን ቤቷን ትታ ተከተለች። ጌታ ሐዋርያት ምን አለ? መስቀሌን ተሸክሞ የማይከተለኝ ለእኔ ሊሆን አይችልም ወይም አይገባውም። የሚደንቅሽ እመቤታችን መስቀል አይደለም የተሸከመችው፣ ከሱ በላይ በመስቀሉ የተሰቀለውን ጌታ አይደንቅሽም? አምላክን ተከተለችው፣ ተሸክማ ተከተለችው። አይገርምም? የሰማይን ፈጣሪ ተሸክማ ወደሱ ፍጹም ሰው እንደመሆኑ እጁን ይዛ በበረሃ መራቸው። እንደ አምላክነቱ ግን እሱ ይመራታል።
ወዲህ በእሱ አቅፍ ነው። ወሱ አቅፍ መሆኑ ግን በአብ እቅፍ መሆኑን አላጠፋበትም። ወዲህ ራበኝ ጠማኝ ይላታል፣ ልጅ ነውና በእንተ ተሰጎቱ። በሰማይ ደግሞ የተራቡትን የተጠሙትን ያጠጣል። ወዲህ ሄሮድስ ሊገሉ ያሳድደዋል ፍጹም ሰው በመሆኑ አንድም ማርያ ለመሆን። በሰማይ ደግሞ ስዱዳንን በበረሃና በበረዶ በጫካው ስላሉት መራሄ መንገዳቸው እሱ ነው። ወዶ ሰው ሆኖ ወዶ ልጇ ሆነ። ፈጣሪዋ ልጇ ነው፣ ልጇ ደግሞ እንደገና ፈጣሪዋ ነው። እና እመቤታችንን ሐዋርያ ያላት ሁሉን ትታ በመከተሏ። ሐዋርያት ይኸውልሽ በጣም የሚገርም ጴጥሮስ ምን አለ አንድ ጊዜ፣ ጌታ ሆይ ሁሉን ትተን ተከተልን፣ እንግዲህ ዋጋችን ምንድን ነው አሉ አይደል? አንድ ጊዜ ጴጥሮስ ሁሉን ትተን ተከተልን ብሏል። እመቤታችን እኮ ሁሉን ትታ እኮ ተከትላለች፣ ግን አንድም ቀን ዋጋዬ ምንድን ነው ብላ ጠይቃ አታውቅም። እስቲ እመቤታችን ለምና የተሰጣት ጸጋ አለ? አንበሽ ታውቂያለሽ? ይህን ስጠኝ ብላ አለ? የለም። ሐዋርያት እንኳን ለምነዋል እንዲያርግልን። ለምሳሌ የዮሐንስ ወንጌላዊና የያዕቆብ እናት ምንድን ያለችው? ማቴዎስ ወንጌል ላይ ማርያም በወፍሊያ እየወደቀች እየተነሳች እባክህ ጌታ ሆይ በመንግስት በመጣ ጊዜ አንዱን ልጅን በቀኝ አንዱን ልጅ በግራ አድርግልኛል። እመቤታችን ስለ ራሷም ስለማንም አንድም ቀን ክብርና ልልና ለምን አታውቅም። ሁልጊዜ የምትለምን ለኃጥአንና ለነፍሳት ነው። ለዛ ነው ጥያቄ የሚያስነሳው እኮ። በትክክል በጣም እሷስ ሆነ ሌላም መጽሐፍ ቅዱስ ላይ ብዙ በዚህ መልክ ሳይነገር እናንተ ብዙ ትላላችሁ። በጣም የሚያሰኘውም ይሄ ነው። እና ይሄን የሚሉበት እኮ ምክንያት ምኑ መሰለሽ? እነሱ የሚያተኩሩት የቃል በቃል ሂደት ላይ ስለሆነ እኮ ነው። ይኸውልሽ ቅድም የሚያነሳናቸውን ጥቅሶች አሉ፣ አሁን ያብራራ ናቸው። ለምሳሌ እነዚህ አታች የምናደርጋቸው ሀሳቦች በነገራችን ላይ ከራሳችን ፈጥረን ሳይሆን፣ ለምሳሌ አሁን ይሄ ሊቅ ሐዋርያ ሲላት ለምሳሌ ግብሯ ነው ሐዋርያ ያሰኛት። ምን ማለት ነው? ሐዋርያነት ሁሉን ትቶ መከተል ነው። እሷ ሁሉን ትታ ተከተለች። እኔ በጣም የሚገርም እኮ ነው። አምላክን ተሸክማ እኮ የተሰደደችው ስደት ራሱ እኮ ከሐዋርያነት በላይ እኮ ነው እውነት ለመናገር። እና ሰማዕት ትባላለች። እንደውም የሰማዕታት አክሊልም የሰማዕታት እናትም ትባላለች። ሰማዕት ማለት ስለ ክርስቶስ ብሎ መሰደድ ነው። እሷ እኮ እየጠማት የውሃን አምላክ ተሸክማ እኮ ተሰዳለች። እየራባት የመብልን አምላክ ተሸክማ እኮ ተርባለች። እና ስለ እመቤታችን መዝሙረ ዳዊት ላይ ተጠቅሷል፣ ኢሳይያስ ላይ ተጠቅሷል። 7:14 ላይ እንደምናውቀው እግዚአብሔር ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች አለ። ይህንኑ ቃል የማቴዎስ ወንጌል ምዕራፍ 1 ላይ ተጽፎ እናገኘዋለን። የሚለው ሴት ትጸንሳለች አይደለም። በዚሁ አጋጣሚ ምን ትጸንሳለች ነው ያለው? ድንግል። ምን ማለት ነው? እናትም ድንግልም ናት። ድንግል መሆኗ እናትነቷን አላጠፋም፣ እናት መሆኗም ድንግልናዋን አላጠፋም። ልክ ኤራቅሊስ ይላል ሃይማኖተ አበው ላይ እናትም ድንግልም መሆኗ ምሳሌው ይላል ክርስቶስ አምላክ ወሰብ ለመሆኑ ምሳሌ ነው። እና እመቤታችን በመጽሐፍ ቅዱስ አልተጻፈችም አይባልም። እስቲ ፈልገው ያጡትን ነገር ይንገሩ። በአዲስ ኪዳንም ነይ 4ቱም ወንጌላውያን ላይ ነገረ ማርያም ተጽፏል። በተለይ በ3ቱ በተለይ ከማርቆስ ውጭ ባሉት ለምሳሌ ማቴዎስ ላይ ተመልከች። ለምንድን ነው የዘር ሐረጉን የጻፈው? ይህን ጥያቄ መጠየቅ እፈልጋለሁ ለራሳቸው ራሱ ይሄን ለሚቀሙ ፕሮቴስታንቶች የዘር ሐረግ ለምን መጽሐፍ አስፈልገው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ ሐረግ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብና ወንድሞች ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞቹን ወለደ፣ ይሁዳን ከትምራ ፋሬስና ዛራ ቅስራ እያለ እሴይ ዳዊት ሶሎሞን ሮብዓም እያለ የዘር ሐረጉን ይቀጥላል። ለምን መጥቀስ አስፈልገው? ይህን ቃል ለምን መጥቀስ አስፈለገው ካልሽ ቅዱስ ባስልዮስ ዘቂሳርያ የሚያነሳዋል። ከልጅ ልጅ ተወልጄ ያድናለሁ የሚለው ቃል አማናዊ እንደሆነ ለማስረዳት ነው። ልክ ዕብራውያን ላይ እንዳለው የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ላከ። ስለዚህ ማቴዎስ ላይ የዘር ሐረጉን ጠቅሶ መጨረሻ የሚጨርሰው በነገረ ማርያም የዮሴፍ እጮኛ ከምትሆን ከድንግል ማርያም አይደለም የሚለው፣ ወይም የእመቤታችን እጮኛ የሚሆን ዮሴፍ ይልና እመቤታችን ጋር ይመጣል። ስለዚህ የወንጌላውያን ራሱ መዳረሻቸው ነገረ ማርያም ነበረች። ነቢያት ዘሩ፣ ሐዋርያት አጨዱ። ነቢያት ትንቢት ተናገሩ፣ ሐዋርያት ትንቢቱን ፈጸሙ። የትንቢታቸው ማረፊያ ወይም ማዕረረ ትንቢት ትባላለች። በነገራችን ላይ የትንቢት መፈጸሚያ ድንግል ማርያም ነበረች። የሉቃስ ወንጌል ምዕራፍ 1 ሙሉ የሚሸፍነው ስለምንድን ነው? ስለ ነገረ ማርያም ቅዱስ ገብርኤል መጥቶ እንዳበሰራት፣ እመቤታችን ኤልሳቤት ዘንድ ሄዳ የተደረገላት አቀባበል፣ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማህፀን የዘለለ። ቅድም ያለውን እንደውም እዚህ ላይ ላንሳ። አንድ ጥያቄ ልጠይቅሽ። የኤልሳቤጥ የነበረው እመቤታችን ማህፀን ውስጥ ኢየሱስ ክርስቶስ በነበረበት ጽንስ ኤልሳቤጥ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማህፀን የዘለለ አለች። አሁን ጥያቄ ልጠይቅሽ። ጽንሱ የዘለለው ኢየሱስ ስለመጣ ነው ወይስ እመቤታችን ስለመጣች? እንደው ይሄ ጌታ ዲያብሎስ የጠየቀው አይነት ጥያቄ እንዳይሆንብሽ አደራ። የፈተና ጥያቄ አይደለም። ዝም ብለሽ አሁን እመቤታችን ኢየሱስ ክርስቶስን ስለጸነሰች ወይ ይዛ ስለመጣች አሁን ምንም ብትይኝ እኔ እረዳሻለሁ። ኦርቶዶክሳዊ ማይንድ ሴት ስላለን ማለት ነው። በተለይ ይሄ የፕሮቴስታንቱ ዓለም እንደው ድርቅ ያለ የመጽሐፍ ቅዱስ አረዳድ ለሚረዳው ግን ቃላትንና ነገሮችን ቃል በቃል ብቻ መረዳት ከሆነ በዚህ ጥቅስ አሁን መመለስ አይችሉም። ለምን?
እኛ ብዙ ጊዜ ተአምር ላይ ምን ላይ ለእመቤታችን ፍቅር የሚነገሩን ቃላት ቀጥታ ይወስዱና ከተባለበት ዓላማ ውጪ ስለሚተረጉም ነው ይህን የጠየቁሽ። ይህን የሚሰሙትም ይህን ጥያቄ ሼር ያርጉት። ንግግሯን በደንብ አስተውይ። የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማህፀን ይዘልላል። እውነት እንነጋገር ከተባለ ጌታን መጸንሷን አውቃለች። የጌታዬ እናት ብላታለች። አይ ኢየሱስ ስለመጣ ነው ጽንሱ የዘለለ እንጂ እመቤታችን ስለመጣ አይደለም ብሎ አፍራሽ ቃል ይዤ መምጣት አለብኝ የለብኝ? ድምፅሽ ስለመሰማው ነው ጽንሱ የዘለለው ማለት በማህፀኑ ያለ ክርስቶስን ክብር ይሸፍናል ማለት አይደለም። ይሄን አካሄድ የሚሄዱ ስላሉ ነው ይሄን ያነሳሁት። ኦርቶዶክሳዊ ማይንድ ሴት ይሄን አያስብም። በአምላክ ሕሊና ታስባ ትኖር ነበር ሲባል አይ እንዴት እንዲህ ትላላችሁ? እርሷ መድኃኒታችሁ ናት ሲባል መድኃኒት ኢየሱስን ይላቸዋል። ልክ እኛ የምንጠቅሳቸው ለእመቤታችን የሚሰጡ ስሞችን ልክ ክርስቶስ አይደለም እያጠፍን ይመስላቸዋል። ይህንንም ቃል በዛው እንዲረዱት ነው ያነሳው። ምናልባት ከተረዳሽ እና የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማህፀን ይዘለለ። እዚህ ነው እናቶቻችን በዚሁ አጋጣሚ ሊወልዱ ሲሉ እህቶችም ሲያምጡ ወይም ስታምጡ ስትወልዱ ማርያም ማርያም የምትሉት እኮ ከዚህ መነሻነት ነው። የኤልሳቤጥን ጽንስ ያረጋጋች የእኛንም ጽንስ ታረጋጋለን ብለው አይደለ? በቃ እመቤታችን በእያንዳንዱ ህይወታችን ያላትን ድርሻ ነውና ሉቃስ ወንጌል ምዕራፍ 1 የወንጌል ክፍል አይደል? እዚሁ አጋጣሚ አንድ ማረም ያለባቸው የእኛም ቤት ያሉ ሰዎች አንዳንዶች ስውታን ምን ብሎ ያስቷቸዋል? ነገረ ማርያም ወንጌል አይደለም ይሏቸዋል። ማቴዎስ ወንጌል ምዕራፍ 1 ላይ እኮ ተጻፈች፣ ምዕራፍ 2 ላይ እኮ አለች፣ ምዕራፍ 3 ላይ እኮ አለች። የሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 ላይ እኮ አለች። ከዚህ በላይ ወንጌል ምን አለ? ባይሆን የወንጌሉ ምሰሶና ማዕከል ማን ነው? ኢየሱስ ክርስቶስ ነው። የወንጌሉ አምላክ መፈጸሚያ ደግሞ ድንግል ማርያም ነው። ስለዚህ በአራት ወንጌላውያን ውስጥ እመቤታችን በራዕየ ዮሐንስ ላይ አለች። ራዕየ ዮሐንስ ምዕራፍ 12 ላይ ምን አለ? እንደውም በጣም የሚጠቀስ ጥቅስ ነው፣ ብዙዎቻችን የምናውቀው። ፀሐይን የተጫማች ጨረቃም ከእግሮቿ በታች ይሆኑላት፣ 12 ከዋክብት ከራሷ ለክብሯ የሆኑላት ማናት? እመቤታችን ቅድስት ድንግል ማርያም ናት። ስለ ስደቷ ጭምር አውሬው እንዳሳደዳት 3 ዓመት ከመንፈቅ እንደው በአሸዋ ላይ ጭምር ቆመ ይላል አይደለ? በበረሃ ሲያሳድዳት እንደነበር ፀሐይን የተጫማች አለ ክርስቶስ ነው። የማይጠልቅ ፀሐይ፣ እውነተኛ ፀሐይ የተባለ ፀሐይ ዘኢያዕርብ የማይጠልቀው ፀሐይ። እንደገና ነው ጨረቃ ከእግሮቿ በታች የሆኑላት የተባለ። ጨረቃ የተባለ በነገራችን ላይ መጥቆ ያንስ ነው። ለምን? ጨረቃ ሌሊትን ያሳልፋል እንጂ ለንጋት ብርሃን አይሆንም። ዮሐንስ መጥምቅም የሐዲስ ኪዳን አማኔ ንስሐን አላጠመቀም፣ የንስሐ ጥምቀት ግን አጠምቋል። ማዳረሻ እንጂ ፍጻሜ አልነበረም። ጨረቃ 15 ቀን ያህል ትቆይና ከ15 ቀን በኋላ እየጎደለች ትመጣለች። የዮሐንስ መጥምቅም አንገት 15 ዓመት እየዞረች አስተምራለችና፣ ስለዚህ በመጽሐፍ ቅዱስ ውስጥ ነገረ ማርያም አለ ወይስ የለም? መልሽ። በደንብ አለ። ስለዚህ ይሄንን መረዳት እንደው ከብዙ በጥቂቱ ነው ሳናዝረዝም። አሁን እንግዲህ ይሄንን ስታስረዳ በጣም ብዙ ጥያቄዎች የሚፈጥሩ ነገሮች አሉ። እነሱን ወደ በኋላ እናነሳቸዋለን። ግን የድነታችን ምክንያት ነሽ ስላላችሁ የሚባልም ነገር አለና እመቤታችን ቅድስት ድንግል ማርያም በእኛ የመዳን ድርሻ ውስጥ የመዳን ሂደት ውስጥ ምንድን ነው ያላት ድርሻ? እሺ ይሄንን እንደው ቀጥታ አልመልሰው። እንደው ከአንቺ ጋር እየተጠያየቅን ነው የምንመልሰው። እኔ እጠይቃለሁ፣ አንቺ ትመልሻለሽ። መልሼ ለምጭ እንደበጠይቅ ዛሬ እሺ ለምሳሌ እንደው ቀለል ያሉ እንትን እንዲረዱ ነው ለሚሰሙ። ለምሳሌ ኖህ በነበረበት ዘመን 8 ነፍሳት ተርፈዋል፣ እንስሳቱን ሳይጨምር። እንስሳቱን ጨምሮ ደግሞ ያው አጠቃላይ በመርከቡ አማካኝነት ተርፈዋል። ኖህና ቤተሰቡን ወይም 8 ሰዎቹን ነፍሳት ኖህን ጨምሮ ያዳናቸው መርከቧ ናት? ኖህ ነው ወይስ እግዚአብሔር? እግዚአብሔር። እርግጠኛ ነሽ? እሺ አንደኛ ጴጥሮስ መልእክት ምዕራፍ 3 ላይ 8 ነፍሳት የዳኑባት መርከብ ይላል። 8 ነፍሳት ምን ያሉባት መርከብ? የዳኑባት። ስለዚህ የዳኑት የሚለው በመርከቧ እንጂ በእግዚአብሔር አይደለም። ስለዚህ እግዚአብሔር አላዳነም ማለት ነው። እንዴ ተው እንጂ እንዴት አይነት ነገር አትፈታተኝ ነው። ምን ልል ነው ይሄን ያነሳውልሽ? በመጽሐፍ ቅዱስ ውስጥ ምክንያተ ድነት የሆነን አካል እንደ አዳኝ ክሬዲት መስጠት የመጽሐፍ ቅዱስ አነጋገር ስርዓት ነው። አንድን አካል ሄደሽ መድኃኒቴ ነህ ማለትሽ ዋናው ከጀርባ ዋናውን ኦነሩን ኃይል የሰጠውን እግዚአብሔርን አይደለም ተብሎ አይተረጎም። ለምሳሌ ፓራሲታሞል ሌላ መድኃኒት አንድ መድኃኒት ዋጥሽና ዳንሽ ከሆነ ደዌሽ ተፈውሽ፣ አይ ያዳኒ መድኃኒት ብለሽ ትጠሪዋለሽ። አይ ይሄ ማለት እግዚአብሔር አላዳነኝም እያልሽ እንዲህ አይነት ራሱ አረዳድ የለም። ሰዋሰው ላይ በመድኃኒቱ አድሮም ቢያድናል፣ ግን ለመድኃኒቱ መድኃኒትነት ክሬዲት መስጠትሽ ያንን አይሰርዘውም። እሺ ሐኪም ለምሳሌ በጣም ጭንቀት ላይ ሆነሽ በጣም ታመን እኮ ሐኪሙ በሚገርም ኦፕሬሽን አድርጎን ምናምን የሆነ ትሪት አድርጎን እንድናለን። አቤት ሐኪሙን የምናመሰግነው እኮ ምስጋና። እኔ እርግጠኛ ነኝ እመቤታችን መድኃኒት አትባል የሚለው ሰውዬ ነው መጀመሪያ ሐኪሙን እግር የሚስመው ጉልበት የሚስመው።
እርግጠኛ እኔ እውነቴን ነው። ለምን ያንን ሐኪም መድኃኒት ነህ አንተ እኮ ሐኪም ነህ ሲለው እግዚአብሔር ሐኪም አይደለም እግዚአብሔር አላዳነኝም እያለ አይደለም። ስለዚህ የኖህንም ጉዳይ ያነሳ ነው በዛ ነው። እሺ ሌላ ደግሞ ልጨምርልሽ። እስራኤላውያን ከግብፅ ባርነት ወጥተው ባህር ተሻግሮ ከነአን ገብተዋል፣ ወይም ከባርነት ወጥተዋል። ከባርነት ነፃ ያወጣቸው እግዚአብሔር ነው ሙሴ ነው ወይስ በትሩ ነው? ባህር ከፍሎ ያሻገራቸው ጭምር እግዚአብሔር ነው። ግን ያው ሙሴም ደግሞ አለበት። በትክክል አሁን ምንድን ነው እነዚህን ቃላት ያነሳሁልሽ ምንድን ነው ባህሪያዊ አዳኝነት የእግዚአብሔር ነው። ዋና ባለቤቱ እሱ ነው። ከጀርባው ነው ኃይል ብርታት ይሆን። ያለሱ ፈቃድ ማንም እንኳን ሊያድን ራሱ ሊድንም አይችልም። ስለዚህ ባህሪያዊ እውቅና የምንሰጠው ሁልጊዜ ለእግዚአብሔር። ስለዚህ ነው ይሄን ሁለት ፍሬም መጀመሪያ እናስቀምጥ፣ የባህሪና የጸጋ ተብሎ ሁለት። አሁን ብዙዎቹ የሚቀላቅሉት ለዚህ ነው። እግዚአብሔር በሙሴ ላይ አድሮ የሙሴ በረከት ለበትሩ በረከት ሆኖት ወይም ተርፎለት በበትሩ አማካኝነት ህዝቡን ነፃ ወጥቷል፣ ተሻግሯል ከባህር። ይሄ ማለት በሙሴ በበትሩ አማካኝነት ከፍሎ አሻገረ ማለት እግዚአብሔር አላሻገር የሚል ሀረግ አይመጣም። ስለዚህ ያዳናቸው ማን ነው ስልሽ ሙሴ ብቲ ትክክል ነው። ስህተት የሚሆነው ኢንቴንሽንሽ ላይ ነው። በሙሴ በራሱ ጉልበት ይሄን አድርጓል ቢሆን እውነት ነው፣ ስህተት ነው እያልን ያለ ነው። ግን እግዚአብሔር በሙሴ ላይ አድሮ ይህን ስራ ሰራ። መጽሐፍ ቅዱስ ላይ ሙሴ መድኃኒት ተብሏል። ሙሴ መድኃኒት እንደውም አዳኝ አድርጎ እንደላካቸው የሐዋርያት ስራ ላይ ተናግሯል እስጢፋኖስም። እና እንዲህ አይነት ድነቶች አሉ ለማለት ነው። ስለዚህ እመቤታችን ወደሚለው የመዳናችን ምክንያት የሚለው ላይ እስራኤላውያን ከግብፅ ባርነት ለመውጣታቸው ሙሴ የመዳናቸው ድርሻ የለውም? ያለው ምንም ጥያቄ የለው። እሺ ወደ ሌላ ደግሞ እንሂድ። ሎጥና ልጆቹና ሚስቱ፣ ያው ሚስቱ በራሷ ጥፋት ተቀጣለች። ሎጥና ልጆቹ ድነዋል። ያዳናቸው ሎጥ ነው መላእክቱ ናቸው ወይስ እግዚአብሔር? እግዚአብሔር ነው። በዚሁ ነው የምንሄደው፣ በዚሁ ነው የምንቀጥለው። ይሄን ፍሬም ከያዝን ነገረ ማርያም ላይ ስንመጣ ደግሞ አሁንም ደግሞ ሌላ አካሄድ ልመጣብሽ ነው ዛሬ እንግዲህ ጠያቂ ተብለሽ ራስሽ ትጠይቂሽ ነው። ለምሳሌ የሰው ልጅ እንዴት ዳነ የሚለው በዚሁ ሀገር ለመረዳት ሳሊቬሽን ለመረዳት የወደቅንበትን መረዳት ያስፈልጋል። ለምሳሌ ከዕፀ በለስ በልተን ከገነት እንድንወጣ ያደረገን ለምሳሌ አዳምን እንዲወጣ ያደረገው ዕፀ በለስ ነው ሰይጣን ነው ወይስ ሔዋን ናት? ዝም ብለሽ ስትገምጪ አንቺ ራሱ ማን ነው ከገነት እንድንወጣ ያደረገን? ሰይጣን ነው ዋናው አድራጊው። ቅዱስ ጳውሎስ ግን ምን ይላል መሰለሽ? የበደለችው ሴቷ እንጂ ወንዱ አይደለም ይላል ጳውሎስ ይላል። ይሄ ማለት አይ አዳም ተጠያቂ አይደለም፣ እርግማኑን በደንብ ተቀብሏል። ምን ማለት ነው? ዋና ግን ምክንያት ሆና ፊት ለፊት የመጣሽ ከሰው ወገን ማን ነበረች ነው። ምክንያቱም እሷ ባትሳሳት አዳም ነው። ይሄን ለማለት እንጂ ተጠያቂነትን ለማምጣት አይደለም። ስለዚህ ምን ለማለት ነው? ሰይጣን አዳምን ለመጣል 3 አካላትን ተጠቅሟል። ማንን? አንደኛ ከሰው ወገን ሔዋንን፣ ከእጽዋት ዕፀ በለስን፣ ከእንስሳት እባብን ተጠቅሟል። ክርስቶስ ሲመጣ ደግሞ ምን አደረገ? ሰይጣን በእባብ ስጋ ተሰውሮ ድል ቢያደርግን፣ ክርስቶስ ደግሞ በእመቤታችን በነሳው ስጋ ተሰውሮ በተዋሕዶ መጥቶ ድል አደረገው። ሰይጣን ከእጽዋት ወገን መካከል ዕፀ በለስን ምክንያት አድርጎ ድል እንዳደረግን፣ ኢየሱስ ክርስቶስ ደግሞ መመኪያችን የሆነ ዕፀ መስቀልን አምጥቶ ቅዱስ ጳውሎስ ከቅዱስ መስቀል በቀር ትምክህት ከኔ ራቅ እንዳለው በመስቀል ትምክህትነት ኃይልነት በመንገዱ ጠርቆ ድል አድርጎታል። ሰይጣን ምክንያት ያደረጋት ሔዋንን ነው። ክርስቶስ ደግሞ ለመዳናችን ምክንያት ያደረጋት እመቤታችን። የወደቅንበት መንገድ ላይ ማንም ሰው ካየሽ ሔዋን የመውደቃችን ምክንያት ናት ሲባል አይቃወምሽም። የትኛውም ፕሮቴስታንት እመቤታችን የመዳን ምክንያት ናት ሲባል ግን ይቃወማል። አየሽው ልዩነቱ? አንቺ አሁን በቀጣይ ፕሮግራም ሰርተሽ እርግጠኛ ነኝ ሔዋን ለመውደቃችን ምክንያት ናት ምንም ችግር የለበትም። ያኔ ምንም አይቃወምሽም፣ ወንድም ሴትም ፕሮቴስታንት። እመቤታችን ለመዳን ምክንያት ናት ሲባል ግን ይጠይቃል። ሰው እንዴት ነው ግን የመዳን ድርሻ የሚለውን እንምጣ። አንደኛ አምላክ ሰው በሆነበት ወይም ወላዲት አምላክ በሚለው ኮንቴክስት ውስጥ ነው። እመቤታችን እኛ ወላዲት አምላክ ነው የምንለው። ስለዚህ ክርስቶስ ማለት ፍጹም ሰው ፍጹም አምላክ። ሰው ፍጹም ሰው ስትይ ያ ስጋ ከየት አመጣው ነው? ከእመቤታችን ከቅድስት ድንግል ማርያም ፍጹም ስጋና ነፍስን ይዞ የመጣው አምላክ ለእኔ ብሎ በሱ ቁስል እኔ ተፈወስኩ ሲል አንድ ሰው ያ ቁስል ከየት መጣ? ያ ስጋ ከየት መጣ? ከድንግል የነሳው። ስለዚህ የአምላክ ማደሪያ በመሆኗ ነው አንደኛ የመዳናችን ምክንያት የምንላት። ይህ ስጋዬ ነው ብሎ ያለው እኮ የእሷ ስጋ ነው ስንል ምን ማለታችን ነው? ከእርሷ የነሳው ነው ለማለት። እዚህም ላይ ጥንቃቄ ያስፈልጋል። ከእርሷ የነሳውን ስጋ ምን አለው? ተዋህደው። ከነሷ በኋላ ባለቤትነቱ የክርስቶስ ነው። ግን ምክንያቷ ማናት ነው? ከማን የተወሰደ ነው ሲባል ከንጽሕት ድንግል ማርያም ነው። ሁለተኛ የእመቤታችን በእኛ የመዳን ድርሻ ውስጥ ምንድን ነው ድርሻዋ ከተባለ
ይኩነኒ በማለቷ ያቺ ይኩነኒ ቃሏ ብስራቱን መቀበሏ ለእኛ መዳን ትልቅ ድርሻ አለው። እኔ እኮ እመቤታችን ብስራቱን ሰምታ መቀበሏ ለምን ያስደንቃል ካልሽ የምደነቅበትን ነገር ለምን በመጽሐፍ ቅዱስ መልአክ ያበሰራቸው ሰዎች አሉ። ከነሱ ግን የእሷ ትሕትና ይደንቀኛል። ለምሳሌ ሙሴን ተመልከችው። 2 ምዕራፍ ፈጅቷል ሙሴ እሺ ለማለት። በዚሁ አጋጣሚ እስራኤላውያንን ከግብፅ ባርነት ነፃ ታወጣለህ ሲባል 2 ምዕራፍ ፈጅቷል። ድንግል ማርያም እኮ በጣም ጥቂት ቁጥሮችን የፈጀችው። ለምሳሌ ሙሴ ምን አለ? ህዝቡን ነፃ ታወጣለህ ሲል ጌታ እኔም ነፃ ማውጣ እኔ ማን ነኝ አለ። በእርግጥ በትሕትናው ነው፣ እውነት ክብር ይግባውና ለጻድቁ። ከዛ ደግሞ ኮልታፋ ነኝ አለ። ከዛ ደግሞ ባያምኑኝ ይሳል፣ ከዛ ደግሞ ማላከብ ይሉኝ ይሳል። መጨረሻ ላይ የእግዚአብሔርን ፊት በሙሴ ላይ ተቆጣ ሲል ያን ጊዜ እሺ ብሎ ሄዷል። እመቤታችን ግን ምን አለች? መረመረችው፣ ጠየቀችው። ይኩነኒ በከመ ትቤለኒ አለች። እንትን አውግስጢን ምን አለ ሲናገር አውግስጢን ሊቁ ድንግል ሆይ ይላሉ ነፍሳት በሲኦል ሆነው ይላል እባክሽን እሺ በይሉ ነበረ ይላል። ለምን አንቺ እሺ ካላልሽ እኛ ነፃ አንወጣምና። እና የእሷ ይኩነኒ ቃል የሔዋንን አይሁንብኝ ቃል የሻረ ቃል። እዚሁ ላይ ላቋርጥህና እንዴት ትሕትናዋ ማየት እንችላለን? ቅድም የሙሴን እንዳልከን ይቻላል። እንዴት ማንሳት እንችላለን ታዲያ? እንደዛም የሚል እይታ ይመጣልና በነገራችን ላይ ስለዚህ ትሕትና ሳይኖራት ከአንዳንድ ነው ነገሩን የተቀበለችው። በዚሁ አጋጣሚ ትሕትና እንደው እንደሷ ያላት የለም። ለምን እንዳልኩሽ ልንገርሻ። ለምሳሌ በመጽሐፍ ቅዱስ ውስጥ ለምሳሌ ከሙሴ ጋር ላነጻጽራልሽ። ጻድቁ ሙሴ ለምሳሌ ምን አለ? እስራኤላውያን ነፃ ካወጣ በኋላ ከነአን ያልገባበት ምክንያት አንዱ ምንድን ነው ከተባለ የአንድ የውሃ ምንጭ ጋር ሄደው ምንጭን እግዚአብሔር የሚያፈልቀው እሱ ነው ሳለ እኔና አሮን ውሃ ልናፈልቅላችሁ እንደምንችል አታውቁምን ብሎ ልክ እሱ ውሃ ሰጪ አድርጎ ራሱን ተናገረ። በኋላ ምን አለው? ውሃን የምሰጥ እኔ አይደለሁ ወይ ያለው እግዚአብሔር። ከነአንን በአይነ ነፍስህ ታያታለህ፣ በአይነ ስጋ አታያትም። በእግረ ነፍስህ ትረግጣታለህ፣ በእግረ ስጋ ግን አትረግጣትም። የሆነች የትዕቢት መንፈስ ሁሉም ጋር ድገት ተገኝቷል። እነ ኢያሱ ጋር ተገኝቷል። በሐዲስ ኪዳን ሐዋርያት ጋር ተገኝቷል። ጴጥሮስ ምን አለ? ሁሉ ቢክድን ያልክድም አለ። ሁሉም ጋር ይሄን ነቅ የማታገኙ እሷ ጋር። ሁለተኛ እመቤታችን መታበይ ቢገባት እንደሷ ምቹ ዕድል የነበረው አልነበረም። ለትዕቢት የሚሆን ማንነት እንደው ላቲ ስብሐት አምላክን የወለደችው። አሁን አንዲት ሴት በሰፈር ውስጥ ለምሳሌ የእሷ ልጅ አገር ጠቅላይ ሚኒስትር ቢሆን ወይ የሆነ ባለስልጣን የሆነች በጣም ትልቅ ምንድን ነው የምትለው? ያቺ እናት በሄደችበት ስፍራ ሁሉ በነገራችን ላይ የኔ ልጅ ንጉስ ነው፣ የኔ ልጅ ሐኪም፣ የኔ ልጅ የሆነ ሰው የሚመካበት ነገር ይፈልጋል። እመቤታችን አንድም ቀን አንድም ቦታ ላይ መጽሐፍት ላይ ስታነቢ እኔ እኮ የአምላክ እናት ነኝ ብላ አንድ አይደለም ኃጢአት የኃጢአቱ የትዕቢቱ ትንታና ብናኝ እንኳን አታገኝባት። ሙሴ ካሳየው ትሕትና በላይ እሷ ያሳየችው ትሕትና ይበልጣል። ምክንያቱም ሙሴን እስራኤላውያንን ነፃ አውጣ ነው ያለው። እሷን እኮ አምላክን ትወልጃለሽ ነው። ይህን እድል እኮ በጣም ይናፍቁት ነበረ፣ በጣም ይናፍቁት ነው። ከሱ ትሕትና ከእነሱ ትሕትና ግን የእሷ ትሕትና ይበልጥ ነበር። እና እንደውም ቅዱስ አትናቴዎስ ይላል ድንግል ሆይ አምላክን ከመውለድሽ በፊት ከነበረሽ ትሕትና ይልቅ አምላክን ከወለድሽ በኋላ ያለሽ ትሕትና ይደንቀኛል ይላል። ለምን እንዳልኩ ልንገርሽ። ይኸውልሽ ሄሮድስ እያሳደዳት ነው እመቤታችን። የሄሮድስ አምላክ መሆኑን ታውቃለች አታውቅም? ታውቃለች። እስቲ አንተ ጥያቄ ልጠይቅሽ። የሆነ ሰው አንቺ ለምሳሌ ቤተሰብሽ ያለ አካል ወንድም ወይ እህት ሌላ ትልቅ ኃላፊነት ላይ ያለ ሰው ነው። እሱ ባለበት ሀገር ውስጥ አንቺ ብትሰደጅ ምን ይሰማሻል? አንተ እያለህ እንዴት እንዲሆናለሁ? እመቤታችን እኮ አልተጠራጠረም። አይምሯ ምን ማለት ነው? የሄሮድስ አምላክ መሆኑን ታውቃለች። እስራኤላውያንን ባህር እንዳሻገረ እንደ አንተ እውነት አምላክ ከሆንክ ፈርዖንና ሰራዊቱን እንዳሰመጥክ ፈርዖንን ግደልልኝ ብላ አልጸለየችም። የእሱ መሰደድና መራብ መጠማት አምላክነቱን አልሻረባትም። ለምሳሌ በግራ የተሰቀለው ወንበዴ ምን አለ? አምላክ ከሆንክ ራስንም እኛንም ማደን ነበር ያለው። እመቤታችን እኮ እስቲ አምላክ ከሆንክ እንዲያደርግ ብላ አልተገዳደረችም። ትሕትናዋን ይሄን ያመለክታል። እኔ የአምላክ እናት ሆኜ እንዴት እፈተናለሁ ብላ እኮ ትዕቢት አላገኛት። እኔና አንቺ እኮ ቤተክርስቲያን ጥቂት ጊዜ አገልግለን እኮ ትዕቢታችን አይቻልም። እኔ እኮ ማለት አስቀዳሽ፣ እኔ እኮ ኪዳን አድራሽ ነኝ። የእኔም ቦታ ማንም የማይዘው መቋሜ ይዤ ማደገድግ አይደለ? እንደውም አንዳንዱ ደግሞ ሲያፈሰው ቤቴ ድረስ ካህናት መጥተው አንኳኩቶ የሚጠሩኝ ጻድቅ ላይ እስከ ማለት የሚደርስም ይኖራል። እስከ ትዕቢታችን አይቻልም ነው። እመቤታችን ለመታበይ የሚሆን ነገር ነበራት፣ ብቁ ነገር። አንድም ቀን ግን ትዕቢት አይታይባት እና እኔ የእሷን ትሕትና ከማብራራው ይልቅ ዝም ብሎ ይሻለኛል፣ ብቶ ይሻለኛል። እዛው ብስራቱ ላይ እስቲ ብስራቱ ላይ ሊቀጥል ይኩነኒ ማለቷ ከኛ ድነት ውስጥ ድርሻ አለው። ለምን ለምሳሌ ሰይጣን መጥቶ ሔዋንን ዕፀ በለስን ብትበሉ አምላክ ትሆናላችሁ ሲላት አይሁንብኝ ብትል እንትን ይስቱ ነበር ማለት ማድረግ ይችላል ሰይጣን? ወይም ከገነት ማስወጣት ይችላል? አይችልም። በግድ እንግዲህ አፋቸውን ከፍቶ አያጎርሳቸው።
እሷ ግን የእሱን ቃል ሰምታ አክሰብት ማድረጓ መቀበሏ ግን ዕፀ በለስን ወደ መብላት መራት። ከዛ እኛንም ከገነት አስወጣ ሰው እንደሚለው ኮንቴክስት። ስለዚህ የሔዋን እሺታ የሔዋን ይኩነኒ ከገነት አስወጣን። የድንግል ማርያም ይኩነኒ ወደ ገነት እንድንፈልስ ምክንያት ሆነ። ስለዚህ የእሷ ይኩነኒ በእኔ መዳን ውስጥ ድርሻ አለው። እሷ ይኩነኒ ስትል በዛ ቅስፈት ውስጥ ወዲያው አምላክ ተጸንሷል፣ ተዋሂዶ ተፈጽሟል፣ የዕለት ጽንስ ሆኗል። የዕለት ጽንስ ከሆነ አምላክ ከተወለደ የእሷ ይኩነኒ ድርሻ አለው ማለት ነው። የእሷ እሽታ የኔን የመዳን የእግዚአብሔር እሽታ ፈጽሟል ማለት ነው። እና ሁለተኛ ነው። ሶስተኛ ስደቷ በነገራችን ላይ በእኛ መዳን ውስጥ ድርሻ አለው። ይህን ደግሞ ልጨምርልሽ። ስደቷል ወደ ስደቷ ከመግባታችን በፊት እዚሁ ላይ ሀሳቡን እንጠቅልለውና የብስራቷ ላይ ማለት ነው የብስራቱ ላይ የጠየቀቻቸውን ጥያቄዎች እስቲ እነሱን እናንሳቸው። ለምሳሌ ልንገርሽ። ቅዱስ ገብርኤል ሲገለጥላት መልአክ ነው የተገለጠላት። እመቤታችን ከመላእክት ጋር የኖረች ቅድስት እናት ናት። ለእሷ መልአክ አዲስ ሆኖ አይደለም፣ ግን በትርጓሜያችንም እንደሚተረጎመው ቅዱሳት መጽሐፍት በፊት ከሚገለጥላት በተለየ ህብር ነው የተገለጠላት እና ምን አላት? ተፈሲ ፍሲት ወምልዕተ ጸጋ ነው ያላት። በዚሁ አጋጣሚ በግዕዙ ቀጥታ ሲተረጎም ተፈሲ ፍሲት ማለት ደስተኛዋ ወይ ደስ ይበልሽ ማለት ነው። ደስ ይበልሽ ብቻ ቢሏት በፊት በኃጢአት መረበሽ ውስጥ ሆና እሱ ሲመጣ ደስታን አገኘች። እሱ ከመምጣቱ በፊት እንደው የነፍስ ሰላም አልነበራትም እንዳንል ነው። ቀድሞም ደስተኛ ነሽ፣ እንደገና እጥፍ ድርብ ይሆንልሽ። ሁለተኛ እግዚአብሔር ከማን ጋር ነውና? ከአንቺ ጋር ነውና። አሁን አንተ ጥያቄ ልጠይቅሽ። እመቤታችን አምላክን የጸነሰችው ማን ሲያበስራት ነው? ቅዱስ ገብርኤል። ግን ምን ይላል እዚህ ላይ ገና አምላክን ሳትጸንስ እግዚአብሔር ከማን ጋር ነው ያላት? ከአንቺ ጋር ነው። በፊት በረድኤት ለካ አድሮባት ነበር። አይገርምሽ? ከዛ በፊት እግዚአብሔርን የማታውቀው እንዳይመስላቸው ነው አንዳንድ ሰዎች። እኛ ስትጸነሰችው ያልነው እሱ በኩነት ነው። ከእርሷ በነሳው ስጋና ደም ፍጹም በተዋሂዶ ነው። ከዛ በፊት ግን በረድኤት ነበረባት፣ ይጠብቃት ነበር። አቀባም ከርሰማም ሰለስቱ ግብራት እንዳለው ሳይሮስ ከእናቷ ማኅፀን ጀምሮ በመንፈስ ቅዱስ ጠብቋታል። እና ትጸንሽ ወትወልጂ ሲላት ምንድን ነው ያለችው እመቤታችን? ይህ ነገር እንደምን ይሆንልኛል? የሚደንቅ ቃል እኮ ነው። በዘንድሮ ያለች ለምሳሌ አንዲት ሴት በዓለም ያለች ሴት ብዙ ወንዶችን በገቢር እንኳን ባታቅ በአይምሯ የብዙ ወንዶች ሀሳብ ያለባት ሴት ሐኪም ቤት ብትሄድና ጸንሰሻል ብትባል ምንድን ነው የምትለው? እርግጠኛ ነኝ የምታውቃቸው ሰዎች ማሰብ መጠርጠር ትጀምራለች። ከማን ነው የምትለው ጥያቄ ይመጣል። እመቤታችን ግን ዘጋችሁ። ምን አለች? ይህ ነገር እንደምን ይሆናል የሚለው ሲመለስ ነው ከማን የሚለው የሚመጣው። እንዴት ይሆናል ነው ያለችው። የህሊኗን ንጽህና ነው። እዚህ ድንግል ነው ህሊኗ ማለት። ምናልባት እኮ ለሎቱ ስብሐት ክብር ይግባውና አጠገቧ እኮ ብዙ ወንዶችን ማሰብ የሚያስችል ጥርጠት ጭራሹን በዚህ እንኳን አትታወቅም። አባ ሕርያቆስ አለ አንገታቸው እንደሚያደነድኑ ሴቶች አይደለችም ማለት። አንገት ማደነን ትዕቢት ማለት ነው። በዚሁ አጋጣሚ ማለት ልታይ የሚሉ የሮማንና የአይሁድ ሴቶች በጣም ቁንጅናቸው እንዲታይላቸው ስለሚፈልጉ ህብረ መልክ ያለው የተጠለፈ ጌጠኛ የሆነ ልብስ ይለብሱና በአንገታቸው ላይ የሚያማምር ድሪ አድርገው ይወጡ ነበር። እሷ ግን በልቧ ላይ የሾመችው ድሪሟ ኢየሱስ ክርስቶስ ነበር። የድንግል ማርያም ድሪምና ጌጧ ልጇ ኢየሱስ ክርስቶስ ነው። በእጆቿ ላይ ምንም አይነት ወርቅና ቀለበት አልታየም። በእጆቿ ላይ ግን ዓለምን ፈጥሮ የገዛ ለዓለም ሁሉ ጌጥና ሽልማት የሆነ ተበልቶ የሚጠገብ ተበልቶ ሲሳይ የሚሆን ተበልቶ መንግስተ ሰማያት የሚያፈልስ በስጋና በደሙ የሚፈርድልን ጌጠኛው የሆነው አምላክን ግን በእጆቿ አግኝተናል። በደረቶቿ ላይ በሮም ውድ የሆኑ ሲጠፋ እንኳን ውድነቱ የሚጮህለትን ውድ የሆኑ ድሪሞችንና ፈርጥ ያላቸው ጌጦችን የለበሱ ሴቶች ነበሩ። ከነሱ የእሷ ግን ውበት ይበልጣል። በእሷ ደረት ተኝቶ ያገኘነው ግን እንቁና ድሪም አይደለም፣ ዓለምን ፈጥሮ የሚገዛ ኢየሱስ ክርስቶስ ነው። ይዛ የተሰደደችው ወርቅና ብር አይደለም። ለምሳሌ በዓለም ላይ ሰው ንብረት ይዞ ይሸሻል። ይዛ የሸሸችው ግን ሁላችንም ዛሬ ድረስ የምንበላውን ስጋና ደም ኢየሱስ ክርስቶስ ነው። ስለዚህ እኔ ዛሬ የምቀበለው ስጋና ደም ከመሞቱ በፊት ይዛ የተሰደደችን እስከ ቀራንዮ እንዲቆይ ያደረገችልን። ይሄ ማለት አይ ክርስቶስ ራሱን ደግሞ መጠበቅ የማይችል ሕፃን ሆኖ እሷ ጠበቀችው እያልም ደግሞ አይደለም። ግን የእሷን ድርሻ ተወጣለች። እሱ የአምላክነቱን እሷም የምንነቷን የእናትነቷን ድርሻ ተወጣለች። እና በኋላ ምን አለችው እመቤታችን ታዲያ? ይህ ነገር እንደምን ይሆንልኛል አለ እና ድርሳነ ማርያም ላይ እንደው ተከራከረችው ይላሉ። ማለት ሞገተችው ማለት ጠየቀችው። እኔ አይገባኝም። ሙግቷ እኮ እሷ አምላክን ትወልጃለች፣ እሷ ደግሞ አይሆንብኝም። በኋላ መጨረሻ ላይ ምን አለ? ለእግዚአብሔር የሚሳነው ነገር አለና አላት። ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይደረግልኝ አለችው። እንዳንተም ሀሳብ አይደለም፣ እንደኔም ሀሳብ አይደለም። የማን ስራ ይሰራ ነው? የእግዚአብሔር ስራ እና ትትነው አለ ነው ሳላበዛ። እሺ። ስለዚህ በስደቷ ላይ ደግሞ ያለውን
ድርሻ ቅድም እንዳልኩሽ ነው። የስደቷ ድርሻ ማለት እኔ የምበላውን ስጋና ወይም የኔን ሐኪም ይዛ በረሃ ለበረቱ። ይሄ ሲባል ደግሞ አደራ እመቤታችን ጌታን ይዛ ተሰደደችው ሲባል ደግሞ እንዲህ አይነት ጥያቄ ሊመጣ ይችላል። አሕዛብ ይጠይቃሉ እርሱ ራሱ መጠበቅ ስለማይችል ነው የሚል የሰነፍ ጥያቄ። እንዴ እሱማ ሰማይ ላይም ሆኖ እኮ ማዳን አይችልም ነበር እንዴ? ይችል ነበር እኮ አይ ቲንክ። እሱ ሰው የሆነበትም ዓላማው እኮ ለእኛ አርአያ አብነት ለመሆን። ሁለተኛ የሰውም ድርሻ ያስፈልጋል እና ዛሬ ለምሳሌ የምንጸልየው እሱ ስለማያውቅ ነው አይደለም፣ ያውቃል። ግን አንኳኩ ይከፈትላቸዋል አለ። የእኛ ድርሻ በድህነታችን ውስጥ መኖር ስላለበት ነው። ስለዚህ እመቤታችን ድርሻዋ ተገልጿል የሚለውን ለማሳየት ነው። እዚህ በስደቷ ነው። ሌላ የምናነሳው የእመቤታችን ድርሻ በእኛ መዳን ውስጥ ምንድን ነው ከተባለ በጣም ብዙ አለ። ለምሳሌ እስከ መስቀል ድረስ መጽናቷ። በዚሁ አጋጣሚ እነዚህ ሁለት ወንበዴዎች በግራና በቀኝ የተሰቀሉት እናቶቻቸው በመስቀል ስር አልነበሩ። ብቸኛ በመስቀል ስር እናቱ የቆመችለት ድንግል ማርያም ነበረች። ለምን እናቶቻቸው አልነበሩም አናቅም፣ ብቻ ግን ወንበዴ ስለነበሩ ነው። ከታች የተለቀሰለት ግን ለክርስቶስ ነው። ለምን አለቀሱለት ከተባለ ካጠገቡ ማትለይ እንደ እናት ጸንሳ ወልዳ፣ እንደ እናት ተሰዳ፣ እንደ እናት ረሃቡን ተርባ፣ እንደ እናት ተጠምታ፣ እስከ መጨረሻው ደግሞ እንደ እናት በመስቀል ላይ እያንዳንዱ መከራዎቹን አብራ በነፍሷ እየተካፈለች እስከ መስቀል ድረስ ታምናለች። እስቲ አንድ ጥያቄ ልጠይቅሽ። ለምሳሌ አንድ ሰው አንድ ሀዘን ገጥሞት ምንም ነገር አያርግለት፣ ያ ሰው ብርና ወርቅ አይስጠው፣ ሀዘኑን ቦታ አይሸፍን፣ ግን አጠገቡ በመቆሙ ምን ይላል? እገሌ እኮ ሀዘኔን ተጋራኝ ይላል። ለክርስቶስ ምን አለ? እስከ መጨረሻው የሚጸና እሱ ይድናል አለ። እመቤታችን ቅድስት ድንግል ማርያም ከማንም በላይ እንደ እናትም ከማንም በላይ እንደ ፍጥረትም ከልጁ ያልተለየሽ የአምላክ ታማኝ ንብረት ድንግል ማርያም ናት። በዚሁ አጋጣሚ አምላክ ፈጥሮ እንደፈጠረው ያገኘው እሷን ነው። ሁሉ እንደፈጠረው አልተገኘም። አንዳንዱ ክዷል፣ አንዳንዱ ዋሽቷል፣ አንዳንዱ ልሽጠው ብሏል። ይሁዳ እንኳን ላመሉ እኮ ስሜ ልሽጥ አለ እኮ አይደለ? እመቤታችን ግን በፍቅር ልቧ እየሳመች በፍቅር ልቧ ተከተለችው እና በእኛ መዳን ውስጥ ድርሻ አላት የሚለው እንግዲህ ከብዙ በጥቂቱ። እሺ፣ እዚሁ ላይ ተያይዞ የሚነሳ ሀሳብ ድህነት ላይ እንግዲህ ኢየሱስ ክርስቶስ መጥቶ እንዳዳነን ሁሉም ወንጌላውያን መጽሐፍ ቅዱስን የሚከተል የሚያውቀውና የሚቀበለው ነገር ነው። ግን ይሄ ድህነት ለእመቤታችን ያስፈልጋል ወይ? ይህንን እንዴት ላነሳልህ እንደቻልኩ ታውቃለህ? ከንጽህናዋ ጋር ይገናኛል። እሷ ይሄ ድህነት አያስፈልጋትም ካልን እራሷ ለምን አላዳነችም? አሁን እኮ እዚህ ላይ ምንድነው ትልቁ ነገር? ድህነት ወይም መዳን የሚለውን ጉዳይ መጀመሪያ እኮ ቃሉ ላይ ችግር ፍቹ ላይ ችግር ስላለ ሲጀመር መዳን ድህነት የሚለው በጣም ብዙ አይነት ፍቺ አለ። ለምሳሌ በሁለት እንክፈለው። አንደኛው ቆስሎ መፈወስ፣ ተሰብሮ መጠገን፣ ወድቆ መነሳት፣ ይሄ አንድ የድህነት መንገድ ነው። ለምሳሌ ዳዊት ምን አለ? ጠበኝ ቆሽሻለሁ አይደል? ከበደኔም በሂሶጵ እርጨኝ እነጻማለሁ ብሏል። ይሄ አድፎ ቆሽሾ በኃጢአት ወድቆ ቆስሎ መፈወስ። ለዚህ እንደው በጣም ትልቅ ማሳያ የሚሆነው ምናልባት በደንብ የሚሆነው የጠፋው ልጅ ታሪክ የሉቃስ ወንጌል ምዕራፍ 15 ላይ አባቱ ጋር ንብረቴ ስጠኝ ብሎ ጠፍቶ ተመለሰ። ምን አለ? ይህ ልጄ ጠፍቶ ነበር ተገኘ፣ ሞቶ ነበር ሕያው ሆነ አለ። አንደኛው ድህነት ወድቀን መጠገን፣ ተሰብረን መጠገን፣ ቆስለን መፎስ፣ ይሄ የድህነት መንገድ ነው። ሁለተኛው ድህነት ደግሞ ያ በሽታ፣ ያ ደዌ፣ ያ ጉዳት፣ ያ ቁስለት፣ ያ ፌለሪቲ እንዳያገኘን መጠበቅና ከአደጋ ተከልሎ መትረፍ ራሱ ምን ይባላል ነው? ድህነት ይባላል። ቅድም ያልኩትን ልጥቀስልሽ። የኖህ መርከብ ለምሳሌ የኖህ መርከብ ውስጥ የነበሩ 8 ነፍሳት ተርፈዋል አልተረፉም? ምልሽልኝ። ተርፈዋል። ተርፈዋል ማለት ድነዋል ነው? ድነዋል። አዎ፣ ከአደጋውም ደግሞ ከአደጋው እኮ ድነዋል፣ ከንፍሯ። የዳኑት ግን የንፍሯው ሰውነታቸውን አግኝቷቸው ቆሳስለው ከዛ ተፈው እንደዛ አይደለም። አንድ ነገር እንዳያገኝሽ መትረፍ ራሱ ምን ይባላል? ድህነት ይባላል። ጴጥሮስ 3 ላይም 8 ነፍሳት የዳኑባት መርከብ ያለው ለዛ ነው። እመቤታችን ላይም ኢየሱስ ክርስቶስ መወለዱም መሰቀሉም አድኗታል እና አድኗታል በሚገባ መቼኛ አልዳነችም ማለት እሷም ብላለች እኮ። ጥያቄው ግን የትኛውን ወይ ነው የትኛውን የድነት መንገድ ነው የምንናገርላት? ድነት ስለተባለ ብቻ አይደለም። እሷ ላይ የተፈጸመው ድህነት አዳምና ልጆቹ ላይ እንደተፈጸመው ባለ መንገድ ግን አይደለም። ለምን? መጀመሪያውንም አዳምና ሔዋን በተጠቁበት ያ መርገም ስላልተጠቃሽ ማለት ነው። ዛሬ ባለው የሕክምና ሂደት ውስጥ ለምሳሌ አንድ ሰው ከፍተኛ የሆነ በጣም ቫይረስ ሌላም ዲዚዚውን በሽታ ያዘው እና መድኃኒት ተሰጥቶ መድኃኒቱ ከሰውነቱ ታጥቦ ወጣለት። አንደኛው ደግሞ ያ ወረርሽኝ እንዳያገኘው ክትባት ተደርጎ ፕሮቴክት ተደረገ። ከሁለቱ መድኃኒት የትኛው የዳነው ማን ነው? መልሽልኝ እስኪ። ሁለቱም ድነዋል።
ግዴታ ያ በሽታ እስኪያገኘው መጠበቅ አለበት የለበትም። እመቤታችን ከእናቷ ማኅፀን ጀምሮ አዳምና ሔዋን ላይ የወረደ በትውልዱ ላይ ሁሉ የገዛ እናት አባቷን ጭምር የያዘው ያ መርገመ ሥጋ መርገመ ነፍስ እመቤታችንን አላገኛትም። ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠብቋታል። መጠበቅ ራሷ ይሽ ስለዚህ አድኗታል የሚለው እዚህ ጋር ይፈታል ማለት ነው። መከለሏን ድነት አድርጎ መተርጎም ያልፈለገ ሰው ካለ ይሄ ችግር አለበት ማለት ነው። እንኳን እሷ ዛሬ እኮ ያለን ሰዎች በአዲስ ኪዳን እኮ ክርስቶስ በመስቀል ላይ ዲያብሎስና ሰራዊቱ ድል ካረገ የመርገምን ባህር ካደረቀ ነፍሳቱን ወደ ገነት ካፈለሰ ወዲህ በአዲስ ኪዳን በአዳም እርግማንና በሔዋን ፍዳ የሚጠየቅ ማንም የለም። ዛሬም እኮ እኔና አንቺ ማንም ሰው አሕዛብም ቢሆን የሚጠየቀው በአዳምና በሔዋን ስህተት አይደለም። በፍዳ የሚጠየቅ የለም። በኢየሱስ ክርስቶስ ባለማመኑ፣ ባለመጠመቁ፣ ባለመቁረቡ። ታዲያ ይሄ ማለት አልዳንም ያሰኘዋል። ስለዚህ እንኳን እሷ እኛ እንኳን መርገም ኖሮብን ነስተን አይደለም፣ ይልቅስ ከመርገም ጠብቆ ስላዳነን እንጂ። ሁለተኛ እሷን የዕለተ ዓርቡ ስቅለትስ ጠቅሟታል ወይ ደግሞ የሚል ይመጣል። የዕለተ ዓርቡ ስቅለት እውነት ነው። እሱ ባይሞት ኖሮ ሞቷ ከሱ ባልተባበረ ነበር አይደለ? ሞት በጥር ነሐሴ መቃብር የምንለው እኮ ዛሬ የምንሞተው ሞት ክርስቶስ ሞታችንን ቀደሰ፣ ትንሣኤያችንንም ቀደሰ። ስለዚህ ምን ማለት ነው? ክርስቶስ ሞተ ስንል የእሷን ሞት በኋላ ላይ ከክርስቶስ ሞት ጋር የተባበረ ነው። ይሄ ማለት ግን እኛ ዛሬ ላይ በብሉይ ኪዳን የነበሩ ሰዎች ግን መርገም አግኝቷቸው ከዛ ሞታቸው በክርስቶስ እንደተቀደሱ ሳይሆን ከማኅፀን የተቀደሰው ሰውነቷ በተቀደሰው ያ ንጹሕ የሆነው ሰውነቷ ከክርስቶስ ሞት ጋር ተባበረ። መሞቱ ከእሷ ሞት እንዲተባበር አድርጎላታል። በሶስተኛው ቀን ትንሣኤን ማድረጉ ሞትን ድል አድርጎ መነሳቱ ደግሞ የእሷም የበኋላ ትንሣኤዋ ምክንያት ሆኖላታል። እሱ ማይነሳ ኖሮ የእሷም ትንሣኤ ባላየን ነበር። ገብቶሻል አባባሌ? ስለዚህ መነሳቱ የበኋላ የነሐሴ ትንሣኤዋንም ቀድሶ፣ ይሄ ማለት ግን ከመርገም ከምን ጋር የሚገናኝ አይደለም። ስለዚህ እሷ ድናለች? አዎ ድናለች። ምን አይነት ድነት? በመጠበቅ ድነት፣ በመከለል ድነት፣ በመጋረድ ድነት ነው። ቆስሎ በመፈወስ ድነት ግን አይደለም። በመንጻት ቆሽሾ በመንጻት ያለ ድነት ግን አይደለም። ይሄን ደግሞ ስንል ምን ያነሱልሻል? የቅዱስ ያሬድንም ያነሱልሻሉ። ምናልባት እሱ መጨመር ከቻልኩ ስብዋንም አንጽቶ አደረ የሚለውን ማለት ነው። አሁን አነጻት ብዙ ጊዜ ይጮሃል። ይሄንንም እንደዛው እሺ የምትረጁ አነጻ ሲል ሁለት አይነት ንጽህና አለ። አንደኛው ንጽህና ቆሽሾ ምን ማለት ቶል ብሎ መንጻት፣ ሁለተኛው ያ እድፈት ያ መቆሸሽ ወይም ያ ነውር እንዳያገኘን ፕሮቴክት መደረግ። ለምሳሌ ዘሌዋውያን ምዕራፍ 11 ላይ ሙሴ ታቦተ ጽዮንን አነጻ ይላል። ምን ማለት ነው? በጨርቅ ወለወለ ማለት ነው? አነጻ ማለት አከበረ፣ ከፍ ከፍ አረገ፣ ቦታ ሰጠ ማለት ነው። ለዛ እና እንደዛ ነው የሚተረጎመው ለማለት ነው። እሺ በዚሁ አያይዘን ቅድምም ስትለኝ ነበረ እና ታምረ ማርያም ላይ በጣም ብዙ ጥያቄዎች ይነሳሉ። ታምረ ማርያም ራሱ ሌላ ጊዜ የምንመለስበት ጉዳይ ይሆናል። ግን እዛው ታምረ ማርያም ላይ በአምላክ ሕሊና ታስባ ትኖር ነበረ የሚል አለ። አዎ በአምላክ ሕሊና ታስባ ትኖር ነበር። ሌሎቹ ሰዎችም እኛ ታስበን ነበር ወይ እንታስብ ነበር ወይ? ይሄ የምቀኛ ጥያቄ እኮ ነው ይመስለኛል አይደል? የምቀኛ ጥያቄ እውነት ምንድነው የእሷን አዲስ ነገር የሚያደርገውና የምታወሩት የምትናገሩት ምንድነው? እኛ ታስበን ነበር፣ እውነት ታስበናል። ምንም አሁን እኔ እዚህ ላይ ጥያቄ የሚሆንብኝ እግዚአብሔር ማሰብ ይችላል አይችልም ነው ወይስ የእሷ ነገር ለምን ተለየ ከሆነ ህይወቷን ማጥናቱ ነው። እንግዲህ መጽሐፍ ቅዱስ ማንበብ ነው ብዬ ነው የማምነው። የእውቀት እጥረት ነው ይህን የሚጠይቁ ሰዎች። እስቲ እንደው ወደ እመቤታችን ከመሄዳችን በፊት በመጽሐፍ ቅዱስ ለምሳሌ ሁላችንም ታስበናል። አሁን ይኸውልሽ በአምላክ ሕሊና ታስባ የሚለው ጉዳይ በዚሁ አጋጣሚ እንደ መጠንቀቅ ያለባቸው የኛም ሰዎች ዓለም ከመፈጠሩ በፊት እመቤታችን ክሬት ተደርጋ ተዘጋጅታ ነበር ማለት አይደል። እንደዚህ አይነት ትርጉም አይሰጠው እያልን ያለ ነው። በአምላክ ሕሊና ተዘክራ ትታወቅ ነበር። እኛም ሁላችንም ተዘጋጅተናል ወይም እንታሰባለን። እሷ የታሰበች አምላክን ጸንሳ እንደምትወልድ ነው። እሷ የታሰበች የአምላክ እናት እንደምትሆን ምን ያህል እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣች ሳትሆን አስቀድሞ አምላክ እንኳን በህሊናው ያስባት እንደነበር ማሳያ ነው። እንኳን እመቤታችን እኛ ተመርጠን ታስበናል። እስቲ እንደው ከታች ወደ ላይ እንደው ደስ እንዲላቸው ያው ይሄን ነበር የሚፈልጉት ታስባቸዋል። ግን የታሰብነው ምን ብለን ነው? እያንዳንዳችን ወንበዴነታችን በየጨለማ የሰራነው ኃጢአት ችግር የለውም። እሺ ብንታሰብስ የትኛው ህይወታችን ነው የሚያሳስበን? ይሄን የሚጠይቁ ፕሮቴስታንት ክርስቶስን ወዳለው እሷን እጠላለሁ ለሚለው ትምህርታቸው ነው እንዲታሰቡ የፈለጉት። ዓለም ሳይፈጠር መታሰብ ከፈለጉ
ቅዱስ አይደል አቃለለው ቀኑ ሙሉ እመቤታችንን ሲሰድብ ለሚኖረው ንግግር ነው እንዲታሰቡ የፈለጉት? እውነት ነው ይታሰባሉ። ግን ምን ብለው ነው የታሰቡት? በቅዱስ መስቀልና በታቦት ላይ ለተሳለቀው አንደበታቸው ነው የሚታሰቡት? መጽሐፍ ቅዱስ ላይ ማቴዎስ 25:35 ላይ ምን ይላል መሰለሽ ጌታ? ያን ጊዜ ንጉሱ በቀኝ ያሉትን እንዲህ አላቸው ይላል ጌታ በምሳሌ ሲያስተምር፣ አባቴ ባረካችሁ ዓለም ሳይፈጠር ያዘጋጀላቸውን መንግስት ትወርሱ ዘንድ ይላል። መንግስተ ሰማያት ዓለም ሳይፈጠር ታስባ እንደነበር ይናገራል። እና ድንግል ማርያም ከመንግስተ ሰማያት አንሳሉ? ይህን ታዩ። ሌላ ልጨምርልሽ። ዮሐንስ 17:24 ላይ ለምሳሌ ምን ይላል መሰለሽ? አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን እነርሱን ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ ይላል። ዓለም ሳይፈጠር ስለወደድከኝ ይላል። አሁን ይኸውልሽ ዓለም ሳይፈጠር ዓለም የሚለው በተለይ እኛ መታሰባችን እኛ መወደዳችን ገና ዓለም ሳይታሰብ እንደነበር ነው እየነገረን ያለው። አሁንም ጨመር። ለምሳሌ መዝሙረኛው ዳዊት ምን አለ መሰለሽ? አካላትና ሰውነቱን ዓለም ሳይፈጠር እንደሚያውቀው ሲናገር መዝሙር 130 ቁጥር 15 ላይ ያልተሰራ አካሌን ዓይኖች አዩኝ፣ የተፈጠሩ ቀኖቼን ሁሉ አንድስ እንኳን ሳይቀር በመጽሐፍ ተጻፉ በማለት ይናገራል። እዚህ ላይ አሁን አስተዋይ ያልተሰራ አካሌን ዓይኖች ያዩ ይላል። እርግጠኛ ነኝ ለእመቤታችን ቢነገር አቤት ውሸት ነው የሚሉ ተረት ተረት ጀመሩ አይደለም የሚሉት? አዎ ትክክል። ለዳዊት ሲሆን ግን ችግር የለው። እንዴት ነው የዳዊት አካል ዓለም ሳይፈጠር የታየው? የእመቤታችንን አካል ዓለም ሳይፈጠር አየው። ይሄ ቃል እኮ በዚሁ አጋጣሚ ተአምረ ማርያም መቅደም ላይ አለ። ልጨምርልሽ። እግዚአብሔር አብ ከሰማይ ሆኖ ተመለከተ አሻተታል። ሰሜንና ምዕራቡን ደቡብና ምስራቁን አይደል የሚለው? እንዳንቺ ያለ ግን አላገኝም ነው የሚለው መጽሐፍ ቅዱስ ላይ። ኤርሚያስ ተብሏል። ኤርሚያስ 5 ላይ ቁጥር 1:5 ላይ ኤርሚያስ ላይ ትንቢተ ኤርሚያስ በሆድ ሳልሰራ አውቄሃለሁ በማኅፀን ቀድሼሃለሁ ይላል። ይሄንኑ ቃል ወስደሽና እመቤታችን በማኅፀን ተቀደሰች ቢባል ጩኸቱን ያኔ ተሰሚው ነበር። እንኳን እመቤታችን ያው በማኅፀን እንኳን ማን ታስቧል? ኤርሚያስ ታስቧል። መዝሙር 21 ቁጥር 10 ከማኅፀን ጀምሮ በአንተ ተጣልኩኝ ከእናቴ ሆድ ጀምሮ አንተ አምላኬ ነህ ይላል። ኤፌሶን 1:4 ላይ አሁን ደግሞ ትንሽ ጨመር ላድርግልሽ። እንዲህ ይላል ዓለም ሳይፈጠር በፊት ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ይኸው አሁን ደስ ይበላቸው። በቃ ዓለም ሳይፈጠር ክርስቶስ መረጠን ነው የሚለው። ይሄ ማለት ክርስቶስ ለራሱ ድነት ሌላው እንዲኮንን ብሎ ደግሞ መርጧል እያለንም ደግሞ አይደለም። በዚሁ አጋጣሚ ይሄ የእነ አውግስጢን አይነት ትምህርት ደግሞ እያስተማርንም አይደለም። ዛሬ ካልቪኒስቱ እንደሚለው ተመርጠናል ማለት ምን ማለት ነው? እግዚአብሔር አስቀድሞ ያውቃል ነው ቅዱሳኑ። እመቤታችን ደግሞ ከዚህ በላይ እንዴት ታወቀ? እና በጣም ብዙ ሮሜ 8:34 ላይ አስቀድሞ የወሰናቸው እነዚያን ደግሞ ጠራቸው፣ የጠራቸውን ደግሞ እነዚያን አጸደቃቸው፣ ያጸደቃቸው እነዚያ አከበረ ይላል። የመጨረሻው ቆሮንቶስ 2:7 ላይ ደግሞ ያለው ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለናል። ዛሬም እኛ የእግዚአብሔር ምስጢር ጥበብ ድንግል ማርያምን ስንናገር እንኖራለን። በአምላክ ሕሊና ታስባ ትኖር ነበር። እኔ የሚደንቀኝ እሷ በአምላክ ሕሊና መታሰቡ አይደለም፣ እሷ አምላክን ስታስብ መኖሯል። አምላክ አስቀድሞ ሲያስባት ኖረ፣ እሷ ደግሞ በልቦና አምላክን ስታስበው ኖረች። እኛ ደግሞ ዛሬ እሷን ስናስብ እኖራለን። እኔ ይልቅ የምናፍቀው በአምላክ ሕሊና እሷ እንደታሰበች እኛ ደግሞ ምን ነው በእሷ ሕሊና እየታሰበን በኖርን። እንደውም አባ ጊዮርጊስ ዘጋስጫ ምን ይላል? በጣም ወዶ በዚህ በአርጋኖን የሐሙሱ ላይ ምን ይላል ሊቁ? ፍቅርሽ በልቤ እንደተጻፈ እንዲሁ ደግሞ ፍቅሬ በልብሽ ይጻፍ፣ በአንቺ ዘንድ እየበዛ እየበዛ እጥፍ ድርብ ይሆንልኝ ይላል። በቃ ማለት በጣም የሚደንቅ ፍቅርሽ በልቤ እንደተጻፋል። ልክ በልቤ የአንቺ ፍቅር ተጽፎ ታትሟል። በዚህ አጋጣሚ ለእኛ ነገረ ማርያም ራሳችንን ከምናምነው በላይ ድንግል ማርያምን እናምናታለን። እኛ ራሳችንን ከምንወደው በላይ ድንግል ማርያምን እንወዳታለን። ልጅ እናትህን ለምን ወደድክ አይባልም። በዚሁ አጋጣሚ ይሄ የጎረቤት ምቀኛ ነው። እኔ በዚሁ አጋጣሚ በእመቤታችንና በክርስቶስ መሀል ጣልቃ የሚገባ ሰው ካለ በቤተሰብ መሀል አትግባ ነው የምለው። አንዳንዴ በቤተሰብ መሀል መግባት ነውር ነው ይባላል። ሰምተሽ ከሆነ የዘንድሮን እኔ መናፍቅ የማየው በቤተሰብ መሀል ጣልቃ የሚገባ የለ፣ ልክ በር ተደብቆ ወሬ የሚሰማ በቃ አምላክ እናቴ ነሽ ላላት እኔ እናቴ ለማለት ወደኋላ ልል አይገባኝም። አይ እናቴ እንደሆን አልፈልግም ማለት ከቤት መውጣት ያለበት። ለምን ቤት ይበጠብጣል? አባ ጊዮርጊስ ምን አላይሽ? ፍቅሯ የገባው ፍቅርሽ በልቤ እንደተጻፈ የእኔ ፍቅር በአንቺ ልብ በተጻፈ። እንደውም ጭራሽ አርጋኖን ላይ በኢየሩሳሌም ሰማያት አምድ ስሜን ጻፊልኝ ጭምር ይላታል እኮ። በዚህ ደረጃ ነው እመቤታችን የሚገልጻት። እና ወደ ሀሳቡ ስመለስ በአምላክ ሕሊና ታስባ ትኖር ነበር ሲባል እኔ ይልቅ የሚያስጨንቀኝ እኔ በእሷ ልብ መጻፉ ነው የሚያስጨንቀን። እኛ ኦርቶዶክሳውያንን እሷ በአምላክ ሕሊና መታሰብ ሲያንስባት እንጂ አይበዛባትም። ይልቅስ እኛ በእሷ ልቦና ስንታሰብ ብንኖር ልክ ዘውትር አምላክ ፊት ስትቆም
ከአንደበቷ የእኛን ስም እየጠራች የምታስታርቀን ብትሆንልን ይሄ የዕለት ዕለት ምኞታችን። ይኸውልሽ አንዳንዱ ጉዳይ ከእውቀት ይዘልና ፍቅር ሲሆን ቋንቋ ያጥረዋል። ብዙዎቹ መናፍቃን ያልገባቸው ጉዳይ ይሄ ነው። እናንተ እንዲህ ትላላችሁ፣ እንዲህ ቃላት ምረጣ ውስጥ ይገባሉ። ፍቅር የሚገልጣቸው ቋንቋዎች አሉ። ለምሳሌ ባልና ሚስቶች ሲኖሩ የሚጠራሩበት ስም ህግ አለው። አይኔ ትሏለች፣ ልቤ ትሏለች፣ እሱም አይኔ ነሽ ልቤ ነሽ ያለ ሙሉ አካላቱን ይናገራል። የፍቅር ቋንቋ ቃል የለውም። አንድ ሰው እናቱን አንቺ ለእኔ መድኃኒት ነሽ፣ አንቺ ማለት ለእኔ እኮ ልዩ ነሽ ይላል። ፍቅር ቋንቋ ያጥረዋል። እኛ እመቤታችን የምንጠራበት ስም ደሞ አጥሮናል። ብቻ ሌላ ቃል ቢኖርና እሷን ስንጠራት በኖርን እና እነዚህ ቃላት ከመጽሐፍ ቅዱስ አንጻር በደንብ መታየት የሚችሉ ናቸው እና ምንም አይነት ስህተትም የለባቸው የሚለውን ለማሳየት ነው። እሺ አሁን አንተ እንዳልከኝ ስለ እመቤታችን በጣም ብዙ ነገር እየተባለ ነው። ስለ አማላጅነቷ ትክክል። የኢየሱስ ክርስቶስን ክብር አይሸፍንም ወይ? አንቺ ለምሳሌ አንተ ጠይቅሽ በጣም ወፍራም ሰውዬ ካጠገብሽ ቢቆም እኔ ነኝ የምጠይቅሽ ዛሬ። እሺ በጣም ወፍራም የተባለች ሴት አጠገብሽ ብትቆም ትሸፍንሻለች እንጂ አንቺ እሷን ልትሸፍኛት አትችይም። እንደው ሲጀምር ራሱ ጥያቄ ውስጥ ታለበት ትምህርቱ ራሱ ቲዎሪው ራሱ እግዚአብሔር አይሸፈንም በቃ ሙሉ በኩል ላይ ሄደ ራሱ ይሸፈናል የሚለውን ቃል መጠቀም በራሱ ነውር ነው። ሲጀምር ይሸፈናል የሚል ሀሳብ አለው ማለት ነው። ይህ ሰውዬ እግዚአብሔር ላይ ያለው እይታ ትክክል አይደለም። እሺ ይበሉ፣ እኛ ሸፈንን ይበሉልሽ፣ እግዚአብሔር ይሸፈናል ማለት ነው። ይህን ጥያቄ የሚጠይቅ ሰው እኮ መጀመሪያ ምን የሚል ባክግራውንድ እንዳለው የሆነ ፒላር አስቀምጧል። ምን የሚል እግዚአብሔር ይሸፈናል ማለት ነው። ይህ ራሱ መታከም አለበት። ለእግዚአብሔር የተሰጠውን ክሬዲት አምጥተን ለእመቤታችን ብንሰጥ ኖሮ ራሷ እመቤታችን ነበር እኛን ምትቀጣን። እንደው ብዙዎቹ እየሳቱ ያሉ ስለመሰለሽ አሁንም ጉዳያቸው ከመንፈስ ወደ ቃል ወርደዋል። ቅዱስ አትናቴዎስ ይላል ተጋድሏችን ለእውነት እንጂ ለቃላት አይደለም ይላል። ምንድነው ብዙ ጊዜ የሚያወጡት ካየሽ ለእመቤታችን የተነገሩ ቮካብለሪ ቃሎችን ያወጣሉ። መድኃኒት፣ መዳኛ ምናምን የሚሉ ንጽሕት ምናምን። እውነት ነው ለአምላክ የተነገሩ ቃላት ለቅዱሳን ይነገራል። ያ ማለት ግን ከዛ አካል ከእግዚአብሔር ጋር እኩል ናቸው የሚል መተካከልን አይደለም የሚያሳዩት። እኔ ብዙ ጊዜ እላለሁ ኦርቶዶክሳዊት ቤተክርስቲያን የምትሰብክልኝ ክርስቶስን ነው የማውቀው። መጽሐፍ ቅዱስ ያገኙት እሱን ነው። በዚህ አጋጣሚ ፕሮቴስታንት ግን የተከለችውን ክርስቶስ እኔ አላውቀውም፣ መጽሐፍ ቅዱስ ላይ አላገኘሁትም። ለምን እንዳልኩ ልንገርሽ። ሁለቱን በሁለት ዝም በራሴ ቲዮሪ ልግለጽልሽ። እኔ ኦርቶዶክሳዊት ቤተክርስቲያን የምትሰብከው ክርስቶስ ማለት መጽሐፍ ቅዱስ ላይ ያለው ልክ እንደሚያምር አንድ ፍሬው እንደተሽገረገረ ትልቅ ዛፍ ነው የሚመስለው። አንድ ዛፍ ስር አለው ካየሽ በጣም ጽኑ ነው፣ ጠንካራ ነው። ዛፉ ላይ ትልልቅ ቅርንጫፎች አሉ። ከዘና ትልቅ ጥቃቅን ቅርንጫፎች አሉ፣ ፍሬዎች፣ ቅጠሎች አሉ። አንዲት እርግብ መጣችና ቅርንጫፉ ላይ ተቀመጠች። እርግቧ እንድትቀመጥ ያደረጋት ቅርንጫፉ ነው ወይስ ግንዱ ነው? ሁለቱም ናቸው። አይ ቅርንጫፏ ላይ መቀመጧ ግን ምንም አይነት ቫልዩ የለውም አትይም። ቅርንጫፉ ያ ቅርንጫፍ ጉልበት ያገኘው ከግንዱ ነው። ስለዚህ ስትሬንግዙን አገኘ፣ እርግቧ እንድትቀመጥ አረጋ፣ ፍሬ እንድትበላ አረጋት። እኔም እመቤታችን ለእኔ ዋስ ጠበቃዬ ናት ስል ኢየሱስ ለእኔ መድኃኒቴ አይደለም የሚል ትርጉም ለምን ይሰጡታል? ምን አገናኝ? ቀኑ ሙሉ ሚስቱን አንቺ ማለት ልቤ ላይ የነገስሽ ንጉሴ ነሽ እያለ የአንቺ ማለት በልቤ ያለሽ ሐኪም ነሽ እያለ ቀኑ ሙሉ መልክ ሲያደርስላት የሚውል ሰው ዓይንሽ ማለት እንዲህ ነው፣ ጆሮሽ እንዲህ ነው፣ አፍንጫሽ እንዲህ እያለ ዛሬ በዘፈኑ በድርሰቱ የሚያመሰግን የሚውል መናፍቅ ልክ እመቤታችን ጋር መልክ ስታደርሺ ቃርቃር ይለዋል። የእሷ ሰውነት እኮ አምላክን ያሳደገ ሰውነት ነው። መመስገን ሲያንሰው ነው። መዝሙረ ዳዊት ላይ ምን አለ? መዝሙር 132 ላይ እግሮቹ ለቆሙበት ስፍራ እንሰግዳለን ያሉ የክርስቶስ እግር የቆመበት የክርስቶስ ሰውነት የታቀፈው ዓለም ሆኖ የተንተራሰበትን ለክርስቶስ አልጋው ሰውነት የሆነ የእሷ ሰውነትማ እንዴት አይመሰገን? እና እንደዛ ከሆነ ለቅዱሳን የሚነገሩ ቃላት የእግዚአብሔርን ይሸፍናሉ ከተባለ ምንም አይነት ቃላት ለኑሯችንም መጠቀም የለበት። ለምሳሌ ሐኪም የሚለው ቃል መቅረት አለበት። መድኃኒት የሚለው ቃል መቅረት አለበት። ስለዚህ ሁለቱን እናስቀምጥ። አሁን ወደ ዋናው ጉዳይ እንግባ። ለምሳሌ ቅዱሳን አማልክት ይባላሉ። አማልክት ዘበጸጋ። በጣም የምደነቀው ነገር ሁሌ የሚደንቀኝ ሳነበው ለሙሴ ከተሰጡት 10 ትእዛዛት መካከል አንደኛውን የመጀመሪያው ሕግ ምንድን ነው? ከኔ በቀር ሌላ አምላክ ለአንተ አይሁን ይላል። ዘጸአት 7 ምዕራፍ 7 ቁጥር 1 ላይ ግን በፈርዖን ላይ አምላክ አድርጌያለሁ ይለዋል። ከኔ ኢታምልክ ወይም ከኔ በቀር ሌላ አምላክ አታምልክ የተባለ ሙሴ እሱ ራሱ ግን አምላክ ተባለ። እንዴት አብሮ ሊሄድ ይችላል ታዲያ? የጸጋና የባህሪ የሚባለው ጉዳይ ነው። ለቅዱሳን የሚነገር ነገር ሁሉ የጸጋ ነው። ለምሳሌ እመቤታችን አስታራቂ ናት፣ በሚገባ አስታራቂ ናት። እሷ ያላስታረቀች ማን ሊያስታርቀኝ ነው? ይሄ ማለት ግን
እመቤታችንን አስታራቂ ስንል ደግሞ ክርስቶስ ካረገው አስታራቂነት ጋር እኩል ነው ማለት ግን አይደለም። ይህ አስታራቂነት ከስጋዊ አንጻር ከቤዛነት አንጻር የሚተረጎም ነው። እመቤታችንን አስታራቂ ስንል ደግሞ የጸጋ አስታራቂነት ነው። ልክ ኢዮብ ጓደኞቹን እንዳስታረቀ ከእግዚአብሔር፣ አብርሃም ንጉሱን እንዳስታረቀ፣ ቅዱስ ጳውሎስ እንዳለው እሱ ምናልባት በኋላ የምናነሳው እና መድኃኒት የሚለውን ቃል በተመሳሳይ ለእግዚአብሔርም ተጠቅሷል መጽሐፍ ቅዱሱ ለእነ ዮሴፍ ምን አለ? በእናንተ ዘንድ ታላቅ መድኃኒትን አድርጎ ልኮኛል ብሏል። ይሄ ማለት ግን እግዚአብሔር መድኃኒት አይደለም ማለት አይደለም። በአንጻሩ ደግሞ አስታረቀ የሚለውን ቃል ራሱ ደግሞ የአስታራቂ የሚለውን ቃል ቅዱስ ጳውሎስ ምን አለ? ቆሮንቶስ 5 ላይ ሁለተኛ ቆሮንቶስ 5 ላይ ኢየሱስ ክርስቶስን በእኛ የማስታረቅን ቃል አኖረ ይላል። ይሄ ማለት ኢየሱስ ክርስቶስ አስታራቂ አይባልም ማለት ነው አይደለም። እነዚህን ቃላትና እኛ የምንሸፍነው የሚሸፍን ቅዱሳን ኢየሱስ የለንም። አሁን ቅድም የዛፉን አሳዩሽ። ፕሮቴስታንት ደግሞ የሚያውቁት ክርስቶስ ማለት ልክ እንደ አንድ ፖል ነው። አንድ ፖል እንጨት አለ አይደል? ምንም ቅርንጫፍ የለው ምን የለው። ሰው ይተክለዋል፣ ማን ይነቅለዋል? ሰው ይነቅለዋል። የሆነ ሰዓት ላይ ይደረመሳል። እነሱ በአይምሯቸው የተከሉት ኢየሱስ ስር መሰረት የሌለው ማለትም ነቢያት ትንቢት ያልተናገሩለት፣ ቅርንጫፍ የሌለው፣ በሐዋርያት ያልተከበበ፣ በሰራዊት ያልተከበበ ንጉስ፣ በካህናት ያልተከበበ ሊቀ ካህን ነው የእነሱ ክርስቶስ። በቅዱሳን ያልተከበበ ንጉሰ ነገስት ነው። የእኛ ክርስቶስ ግን በቅዱሳን የተከበበ ንጉሰ ነገስት ሊቀ ካህን ያለን እና ከዚህ አንጻር በጥቅሉ እንዲህ ነው የመጽሐፍ ቅዱስ የሚነግረን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍጡራን በላይ ትላታለች እመቤታችንን። ትክክል። ይሄስ እንዴት ሊታይ ይችላል? እመቤታችን ቅድስት ድንግል ማርያም ክብር ይግባትና ከኛ ትበልጣለች ብዬ አላሳንሳትም። ከኛማ ሌሎቹም ቅዱሳን ይበልጣሉ። እሷ ከቅዱሳን ጻድቃን ከመላእክትም ትበልጣለች። እኛ እንኳን ለውድድር ለምንም አንበቃም ብዬ ነው። ከመላእክት ትበልጣለች። ከቅዱሳን ለምን ከመላእክት ትበልጣለች? መላእክት በደል በሌለበት ዓለም ውስጥ እየኖሩ በድለው ተገኝተዋል። በመጀመሪያ ጥንተ ፍጥረት ላይ ስነ ፍጥረት ላይ ዕለተ እሑድ መላእክት ተፈጥረው እግዚአብሔር አምላክ ከሁሉም ሳጥናኤልን በቀደመ ስሙ በበኋላው ዲያብሎስን ከሁሉ ልዑል አድርጎ ፈጥሮት ነበር። ይሄ ማለት ተፈጥሮ ሌላ አይነት ማንነት አይዴንቲቲ ነበረው ማለት ሳይሆን በኋላ ላይ ምክንያት እንዲያሳጣው ነው። አይ ንግስናና ክብር አጥቼ ነው ያመስኩትና የወጣሁት እንዳይል አስቀድሞ ልዑል አድርጎ ፈጠረው። ሳጥናኤል ማለት ቅሩበ እግዚአብሔር ማለት ነው። በኋላ ከሱ በላይ ምንም እንደሌለ ከሱ በታች ብዙ እንደሆኑ አይቶ አነ ፈጠርኩም አላቸው። እኔ ምን ብያቸዋለሁ? በኋላ 99ኙ ነገደ መላእክት ጸንተው ቆዩ። እሱና ሰራዊቱ ግን በሶስት ተከፈሉ። ግማሾቹ ምን አሉ? አንተ ፈጥረህናል። ግማሾቹ አልፈጠርከንም አሉ 99ኙ ነገድ። እነዛ ደግሞ ዝም አሉ የተጠራጠሩት። ስለዚህ በደል በሌለበት ዓለም ውስጥ እየኖሩ እነሱ ግን በድለው ተገኝቷል። በአራተኛው ክፍለ ዘመን የነበረ አንድ ሊቅ ምን አለ? እግዚአብሔር ሳጥናኤልን ፈጥሯል፣ ሴጣንን ግን አልፈጠረም ማለት ምን ማለቱ ነው? ሳጥናኤል ማለት ያ የመጀመሪያውን ንጹሑን መላካይነቱን እግዚአብሔር ፈጥሯል። በሱ እግዚአብሔር ተጠያቂ ነው። በበደለው ማንነቱ ግን እግዚአብሔር ተጠያቂ አይደለም። በደል በሌለበት ዓለም በድለው ተገኝተዋል። እመቤታችን በደል ባለበት ዓለም ውስጥ ግን ሳትበድል ተገኝተች። ከመላእክት ምን ትላለች? ትበልጣለች። መላእክት ማን ፈጠረን ብሎ ፈጣሪያቸውን ፍለጋ ወጥተዋል። መኑ ፈጠረን ብሎ። እመቤታችን ግን መኑ ፈጠረኒ፣ ማን ፈጠረኝ፣ ማንንስ ወለድኩ ብላ አምላክን ወደ መጠራጠር ሄዳ አታውቅም። ከመላእክት ምን ትላለች? ሁለተኛ መላእክት በእርግጥም ግብራቸው አይደለም፣ ግን ቢሆንም አምላክን መውለድና አምላክን ጸንሳ ማሳደግ ግን ለእሷ ብቻ የሚነገር በመሆኑ ከዚህ ትበልጣለች። ልመናና ጸሎቷ ከሁሉ የሰለጠነ ነው። አባ ጊዮርጊስም ብሏል፣ የቅዱሳኑን ጸሎት ሰብስበሽ የምታሳርግ ይላታል። ይህም ሲባል ደግሞ ኧረ እንዴት ነው ይህ ነገር ግን አይጸንም ወይ? እንዴት እሷ የቅዱሳኑን ጸሎት ሰብስባ ታሳርጋለች? ምን ይደንቃል? ራዕየ ዮሐንስ ምዕራፍ 8 ላይ ለዚያ መልአክም ማዕጠንት ወይም ጥና ይዞ መጣ ይልና የቅዱሳኑን ጸሎት እንዲያሳርግ ብዙ ዕጣን ተሰጥቶ እኮ ይላል። አንድ መልአክ ጸሎት አሳራጊ ከተባለ ለቅዱሳን እመቤታችን የጻድቃን ጸሎት ታሳርግ ቢያንስ እንጂ አይበዛባትም። ሁለተኛ ነገር እዚህ ላይ የምናነሳው እመቤታችን ቅድስት ድንግል ማርያም ከፍጡራን በላይ ስንል ከጻድቃን ትበልጣለች። ለምሳሌ ከኪሩቤል ትበልጣለች። ኪሩቤል ማለት ታውቂያለሽ፣ የእግዚአብሔርን ዙፋን ምን የሚሉት ናቸው? የሚሸከሙት ናቸው። አንድ ያክል ቴክሽ የእግዚአብሔርን ዙፋን መሸከም ይቻላል? አይቻልም። እንደው እንደ ቀጥታ ካየ ነው። ግን የሚሸከማቸውን ተሸከሙት፣ የሚያቅፋቸውን አቀፉት፣ የሚችላቸውን ቻሉት። እሱ ፈቅዶ ቻሉ ስላለ እንጂ የሚችሉት ሆነ አይደለም። እንደውም ሊቃውንት በጣም ሲራቀቁ ከእኛና ከጫማችን ማነው ተሸካሚ ብለው ይጠይቃሉ። ጭራሽ ምን ማለት ነው? አሁን ይሄ የሚጠየቀው እንደው ለእግዚአብሔር መንግስት የሚመጥኑ ሳይሆን ስናየው ዲዛይኑን እሱ የሚሸከመን ይመስላል። ግን ተሸካሚ ማን ነው? እኛ ነን ማለት እኛ ነን ለሱ ነው። እና ቅዱሳን መላእክትም እግዚአብሔርን የሚሸከም ማንነቱ
መላእክት በጸጋ የተሸከሙት በላይ ግን የእሷ መሸከም ይበልጣል። እነሱ በጸጋ ነው የተሸከሙት በረድኤት፣ እሷ በኩነት ነው። ከመላእክት ከኪሩቤል የነሳው ማንነት የለም። ከመቤታችን ግን ስጋና ነፍስ ነስቶ ተዋሂዷል። ስለዚህ ከመቤታችን በኩነት የተሸከመችው እነሱ በጸጋ ነው የተሸከሙት። ከመላእክት ትበልጫለች። ውዳሴ ማርያም ላይ እኮ ይላል ከኪሩቤልና ከሱራቤል ትበልጫለች፣ የመወደድ ግርማ አለሽ ይላል። መላእክት እግዚአብሔርን ካሳዩት ፍቅር በላይ እሷ ያሳየችው ፍቅር ይበልጣል። ሌላው በጣም የሚደንቅሽ ነገር ከካህናት ትበልጣለች። እሷ የሊቀ ካህናት አምላክ የሆነ የካህናቱን አምላክ ወልዳ አሳድጋለች። ከካህናት ትበልጣለች። ደግሞ ከመነኮሳት ትበልጣለች። ለዚህ ነው ቄርሎስ ዘኢየሩሳሌም ምን ይላል? በዓለም ላይ መሆን የማይቻሉ ድንግል ማርያምን ነው ይላል። ለምሳሌ በኦርቶዶክስ አስተምሮ ቅዱሳን ከደረሱበት ደረጃ መድረስ ይቻላል። ምን ማለት ነው? እግዚአብሔር ቢፈቅድና ቢያግዝ። ጌታም ብሏል ኤልያስ እንደኛ ሰው ነበረ ብሏል። ይቻላል የሆነ ሊቅ የደረሰበት ጸጋ ላይ መድረስ። እመቤታችን መሆን ግን አይቻልም። ምናልባት መምሰል እንደው ባነሰ መልኩ መምሰል ይቻላል። አንድ ሰው ግን እመቤታችን መሆን ትችላለህ ተብሎ አይሰበክም በዚሁ አጋጣሚ በቤተክርስቲያን። ምክንያቱም አምላክን ወልዶ መጸነስ ስለማይቻል፣ ድንግልም እናትም ሆኖ መገኘት ስለማይቻል። መምሰል ስንል እዚህ ላይ መምሰል ማለት ለምሳሌ እመቤታችን ንጹህ ነበረች። ዛሬም ያለን ወጣቶች፣ ጎልማስ፣ ሁሉም የሰው ልጅ ንጽህናን ከእሷ ተምሮ ከኃጢአት መታቀብን ተምረን ንጹህ ልንሆን እንችላለን። ግን የፈለገ ቢሆን ግን እሷ ከደረሰችበት የንጽህና ደረጃ ግን እንደርሳለን ማለት አይደለም። የፈለገ ቢሆን ካለው ንጹህ ልንሆን እንችላለን? አንችልም። ግን ያንን ያለው ኃጢአት ግን በንስሐ እያጠብን ግን ከእሷ እየተማርን ንጹህ እንሆናለን። ይህ አይነት ንጽህና አለ። ጳውሎስ አለ እኔ ንጹህ እንደሆንኩ ንጹህ ሁኑ የሚለውን የጌታን ቃል ወስዶ ራሱን አርአያ አድርጎ አቅርቧል። እና በዓለም ላይ መሆን አይቻልም። ለምሳሌ ሊቅ ሊቅን ይተካል፣ የመጽሐፍ መምህር የመጽሐፍን መምህር ይተካል። በዓለም ላይ የማትተካ ድንግል ማርያም ናት። ኤልያስ ኤልሳን ተክቷል። ለምሳሌ እነ ኢሳያስ እነ ሕዝቅኤልን ተክተዋል። በሐዲስ ኪዳንም ሐዋርያት ሐዋርያን አበውን ተክቷል። ጴጥሮስ ቀለሚጦስ ዘእስክንድርያን ተክቷል፣ ዘሮምን ተክቷል። ወንጌላዊ ቅዱስ ዮሐንስ እነ ፖሊካርፐስን ተክቷል፣ እነ አግናጢዮስን። እነ ፖሊካርፐስ ሄሬኒዮስን ተክቷል፣ እነ ሄርማ እረኛም ተተክተዋል። በሀገራችንም እና አባ ዮሐኒ ኢየሱስ ሟን ተክቷል። ኢየሱስ ሟ አባ ተክለ ሃይማኖትን፣ አቡነ ተክለ ሃይማኖት 12 ደቀ መዛሙርት ተክቷል። የቅኔ መምህር የቅኔ መምህርን ይተካል። የአቋቋም መምህር የአቋቋም መምህርን ይተካል። ሊቅ በሊቅ ይተካል። እማትተካ ድንግል ማርያም ብቻ ናት። ሁለተኛ ነቢይ አይተን እናውቃለን። ሁለተኛ ሐዋርያ አይተን እናውቃለን። ሁለተኛ ማርያም ግን በዓለም ላይ የለችም። በየትኛውም የዓለም ድንቃድንቅ ተአምር ውስጥ በእሳት ላይ የተራመደ ሰው እናውቃለን። በውሃ ላይ ተራመደ ተብሎ ዓለም ለራሱ ፍላጎት እገሌ እኮ እንዲያረገ ተብሎ ድንቃድንቅ ጂኒስ ቡክ ላይ ተመዝግቧል። በዓለም ድንቃድንቅ ውስጥ ግን አምላክን የወለደች ሴት ልታሳየኝ አትችልም። ወደፊትም ወደ ኋላም እስከ ምጽአት ዘመን የማይኖር ከሰው ወገን ኑሮ የድንግል ማርያም ኑሮ ነው። በቃ አንዴ የተኖረ ኑሮ ነው። አንዴ የማይደገም ህይወት ነው። አምላክን ድንግል ሆና የድንግልን ወተት ያጠጣች፣ አምላክን ታቅፋ በአብ እቅፍ ያለ ወልድን ማቀፍ፣ ይሄ የትም የማይገኝ ጸጋ ነው። ለዚህ ነው ከፍጡራን ትበልጣለች ያለው። በድርሰት እንኳን በድርሰት ልቦለድ ውስጥ አምላክን የወለደች ሴት አታሳይኝ። ተይው፣ በእውን አትፈልጊ። በድርሰት ልቦለድ ውስጥ እኔ እስካሁን አላየሁም። ደራሲ እንኳን ደፍሮ ሊሞክሩ አይደፍርም። እገሊት አምላክን ወለደች ብሎ ለደራሲ የሚያስፈራ ህይወት ነው የድንግል ማርያም ህይወት። እና ከመላእክትም ከቅዱሳን ትበልጣለች፣ ግን ከእኛ ትበልጣለች ብዬ አላሳንሳትም በፍጹም። ስለ እመቤታችን ይህን ያህል አልከን። እመቤታችን ቅድስት ድንግል ማርያም በአንተ ህይወት ውስጥ እንዳለች አሁን ከነገርከን ውስጥ ማሳያ ነው። እና በአንተ ህይወት ውስጥ ምናልባት ባትኖር ኖሮ ኢዮብ ምን አይነት ሰው ይሆን ነበር? ምን አይነት ኢዮብን እናቅ ነበረ? እኔ እውነት ለመናገር ምንድን ነው የሚባለው፣ ወይኑን አቀያየርሽው ነው የሚባለው። ጌታ ቃና ዘገሊላ በነበረ ሰዓት ከመጀመሪያው ወይን ሁለተኛው ወይን ነበር ጣፋጭ። አሁን አንቺ ግን ከሁለተኛው ወይን ወደ አንደኛው ወይን የወሰድሽኝና ምንም ጥያቄ የለውም ይሄ ምንም ጥያቄ። ምክንያቱም ባይሆን እኔ ጋር በደንብ የእሷ ስራ በደንብ የሚጎላው የእኔ ኃጢአት በጣም የጎላ ስለሆነ ምልጇን በዛው ይፈጠን ይሆናል። ምክንያቱም ጻድቅ ፊት ሀጥ ከሚቆምለት በላይ ሀጥ ፊት የሚቆመው ጻድቅ ኃይሉ ይበረታል። እና የውሃ አንጻይነት የሚታየው በቆሸሸው ሰው ልክ ብዛት ነው፣ ወይም በቆሻሻው ድፍ ልክ ነውና እመቤታችን ቅድስት ድንግል ማርያምን እኔ በቃል መግለጽ ከቻልኩኝማ ምኑን የእሷ ድንቅ ነገር ሆነ አለመቻሌ ነው። እና እኔ በቃላት አይገለጥም በእኔ ህይወት ውስጥ በጣም ምክንያቱም ይኸውልሽ በጣም ፀሐይ ባይኖር ኖሮ የሰውነትሽ ታውቂያለሽ፣ ሰውነታችን አንዱ የቫይታሚን ዲ እጥረት ያገኘናል። በቃ እሷ ማለት ሁሉንም የቫይታሚን ጥረ ነገሮች የምትተካልናት ለነፍሳችን። ስለዚህ እመቤታችን ሁሉ ቦታችን ውስጥ ድርሻ አላት እና በእኔም ህይወት ውስጥ
ተዘርዝሮ የማያልቅ ብዙ 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 ነገር አላትና ይሄ ግን ለእኔ ብቻ አይደለም። ለዚህ ነው ትውልድ ሁሉ ያመሰግኑኛል የሚለው ሲተረጉሙት ሊቃውንቱ ነገደ ሴም፣ ነገደ ካም፣ ነገደ መያፌት ሁሉ ያመሰግኑኛል ማለቷ ነውና በጣም በኃጢአቴ ልክ ስለበዛ የእሷን ምልጃ በዛው ልክ ይበዛል እና ምንም ቃል የለኝም ለማለት ነውና ለሁላችንም ምልጃዋ ረድኤቷ አይለየን ነው የምለው። አሜን። በስተመጨረሻ ቀረ የምትለው ሀሳብ ካለ ወይም ማስተላለፍ የምትፈልገው ነገር ካለ? ምናልባት እንግዲህ የመጽሐፍ ቅዱሱን ትምህርት ስላስተላለፍ በተለየ ግን ማስተላለፍ የምፈልገው በተለይ በማህበራዊ ድረገጽ ላይ በተለይ ለእኛ ምዕመናን የቤተ ክርስቲያንን ትምህርት ከእውነተኛ ትምህርት ያንብቡ፣ ከእውነተኛ ምንጭ ይናገሩ። ስለ ነገረ ማርያም አንዳንድ ጉዳዮች ካልገባቸው በተለይ የምመክረው ምክር ጸሎት ያርጉበት። በዚሁ አጋጣሚ ሁሉንም ነገር አንብበሽ መረዳት ግዴታ አይደለም። ምክንያቱም የነገረ ማርያም ጉዳይ በዘመኑ ለነበሩ ሰዎችም ከባድ ነበር። ለምሳሌ ስምዖን አረጋዊን ተመልካች የኢሳያስን መጽሐፍ ሲተረጎም እኮ 7:14 ላይ ሲደርስ ድንግል ትጸንሳለች የሚለው ሴት ብሎ ቀይሮታል። እንኳን እኛ የኦሪት ሊቅ የተባለ ስምዖንም ረቆበታል። እንደገና ዮሴፍም ከብዶት ነበር። ጸንሻለሁ ስትለው እኮ በገብረ መንፈስ ቅዱስ በጣም ረቆበት ነበር። ያመነው አምላክን በበረቱ ስትወልድ ነው። እና አልገባንም ማለት ግን ያ ነገር ስህተት ነው ማለት አይደለም። አሁን ላይ ታምረ ማርያምን የሚዳፈር ነገረ ማርያም ላይ መናገር እንደቀልድ አንድ ሰው ዋይፋይ ያለውና ኢንተርኔት ላይ መጻፍ ይችላል ማለት ሁሉን ነገር አውቃለሁ ማለት አይደለም። በቤተ ክርስቲያን ትምህርት ውስጥ ያንን ነገር እኔ አላውቀውም ማለት ያ ነገር ስህተት ነው ማለት አይደለም። ይሄ ነገር ይቀነስ ማለት አይችልም። ይልቅስ የእውቀትን ክፍተት በትምህርት መድፈን። አንቺ የሆነ ልብስ ቤት ሄደሽ ልብሱን በጣም ወደድሽው፣ ግን ቀሚሱ ረዘመብሽ። ምንድን ነው የምትይው? መቀስ አምጣና ቁረጥልኝ አትይው። በልክሽ ነው የሚሰጥሽ። የቤተ ክርስቲያንን ትምህርት እኔ አልገባኝም ማለት ያ ነገር ስህተትን ይወጣ ማለት ሳይሆን እኔ ዝቅ ብሎ መማር፣ ጸሎት ማድረግ፣ በዛ ማለት እመቤታችን ትገልጽልናለች። እና ለእኛ ምዕመናን ማስተላለፍ የምፈልገው ይህንን በእግዚአብሔር ቃል ላይ መደፋፈሮችን መቀነስ፣ ለሊቃውንተ ቤተክርስቲያን ጆሮ መስጠት ተገቢ ነው ብዬ አምናለሁ። ስለነበረን ጊዜ አመሰግናለሁ። እኛም ከልብ እናመሰግናለን። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬው ቆይታችን ይሄን ይመስል ነበር። በቀጣይ በአዲስ እንግዳ በአዲስ አቀራረብ እንገናኛለን።